አንደኛው መኪና ጋቢና ላይ ሆኜ እሱ ከሌላኛው መኪና ጋቢና ውስጥ ሆኖ ነው ያገኘኝ። በድምጽ በጣም ስለለመድኩት በወሬዎቹ ምናምን ማቀውን ሰው ለረጅም ጊዜ ማቀውን ሰው እንዳገኘው አይነት ፊሊንግ ነበር በሰዓቱ የሚሰማኝ። እንዳጠናት ቀሰቅሰኛለች። እሷ እንዳታይም ብቻ ከላይ የደብተሬን ሽፋን አደርግና ከውስጥ ዛን ሰዓት አውቶግራፍ ነበረ እሱን አነባለሁ አያለሁ ሰራለሁ። እናቴም ስለ ነገሮቹ እየሰማች እና በጣም ትቀጣኝ ነበር። ይመክሩኝ ከነበሩት ጓደኞቼ ራሱ ራሴን አገል ነበር በሰዓቱ። ስምንተኛ ክፍል ላይ ያለሁኝ እኔ ከመኖርበት የእናትና የአባቶቼ ቤት ትንሽ ራቅ የሚል አያቶቼ ቤት አለና ዳገት ቁልቁለት ነገር አለው ክፍለ ሀገር ስለሆነ ከዛ ደርሼ ስመለስ ሊፍት የሚሰጡን እነዚህ የመንገድ ግንባታ የሚመጡት ትልልቅ ከባባድ መኪኖች አሉ እና በሱ ሊፍት እነሱ ላይ እየወጣን ከነሱ ጋር ወደ ከተማ እንመለሳለን። ወደ እናትና አባቴ ቤት እንመለሳለሁ። አክቹሊ ብዙ ሩቅ አይደለም ግን ዳገት ቁልቁለት ስለሆነ ያንን መንገድ ለመቀነስ ነበር እነሱን የምንጠቀመውና ስንጠይቃቸው የሚያቆሙልን ነበር። በእነሱ እመለሳለሁ ሄዳለሁ ምናምን። በዚህ አጋጣሚ አንደኛው መኪና ጋቢና ላይ ሆኜ እሱ ከሌላኛው መኪና ጋቢና ውስጥ ሆኖ ነው ያገኘኝ። መኪና እየነዳ የከባድ መኪና እየነዳና ጠይቆታል እኔን ያዘኝን ሰው ከየት ነው ያገኘሃት ብሎ ይጠይቀዋል ማለት ነው። እና ተፎጋግረው ነገር ያልፋሉ። ስወርድ ግን ይሄ አብሬው የነበርኩት ሹፌር ስልኩን ሰጠው ይጠይቀኛል። ከዛ እኔም ብዙም አልተጨነቅኩም ሰጠሁት ስልኬን። ኦፍ ኮርስ 6ኛ ክፍል ያለ ነው ስልክ ያስኩትኝ። ከዛ ስልኬን ሰጠዋለሁኝ። ስልኬን የተቀበለኝ ለካ ለሱ ነበርና እኔ አላቅም በከየት እንዳገኘው ስልኩን አላቅም። ለረጅም ጊዜ ይደውልልኛል። በጣም ለረጅም ወራቶች በስልክ እናወራ ነበርና በጣም በቃ ይባጥ ይቆጡን አንዱን ቁም ነገር የሌለው ወሬ ማለት በዛን ሰዓት በጆሬ ልሰማ የምችለው ነገር ስለኔ ቁንጅና ስለኔ መልክ ስለኔ ውበት ካወራ በቃ ፍስስ ነው እና በጣም ይማርክ ነበር የሚያወራው ወሬ ከእኔ ሰምቼው ከማውቀው አይነት ወሬ ወጣ ያለ ስለነበረ በጣም ይማርከኝ ነበር። ድምጹ በጣም ያምር ነበር እና አግኝቶ ሊጋብዘኝ እንደሚፈልግ ምናምን ያወራኝ ነበርና ይሄ ነገር እኔ ጋር የተለመደ ስላልነበር በጣም ጓጓ ነበር። እና ስምንተኛ ክፍል ነበርኩና በጣም ደስተኛ መሆን ነበር እሱ ሲደውልልኝና ሳወራው በቃ በጣም ደስተኛ ሆን ነበር። ከለት ደግሞ እሱ እየሆነብኝ መጣ። ስልኩን መጠበቅ ጀመርኩኝ። እሱ ሳይደውል ሲቀር እኔ መደወል ጀመርኩኝ። እንደዚህ ያለ ነው የተወቃችን የጀመረው ማለት ነው። ትምህርት ቤትም ሆኜ ሊደውል ይችላል፣ ቤት ውስጥም ሆኜ ሊደውል ይችላል፣ ኤኒ ታይም ሊደውል ይችላልና ባገኘሁት አጋጣሚና በምችለው መንገድ አወራዋለሁኝ። ካላን እየተደበቅኩ ነው ማወራው እሱማ ግዴታ ነው። ምክንያቱም አንደኛ ነገር ስልኩ የተሰጠኝ እነሱ ብዙ ጊዜ እናትና አባቴ ስራ ስለሚሆኑ እኔን ማግኘት በሚፈልጉበት ሰዓት ትምህርት ቤትም ሆኜ እንዲያገኙኝ ነው ስልኩ የተሰጠኝ እንጂ ለዚህ አይነት ፐርፐዝ አይደለም። የትኛውም ወላጅ የፈለገውን ያክል ማቹርድ ቢሆን በዚህ ደረጃ ካለ እድሜው ተማሪ ሲጋፋ ወይንም ልጅ አልፎ ሲሄድ ደስተኛ አይሆንም። ስለዚህ እየተደበቅኩ ነበር ማወራኝ ነበረው። ከዛ በቃ በዚህ ሁኔታ ላይ ያወራን ረጅም ጊዜ እንዳልኩ ረጅም ወራቶችን ቆየን በስልክ ትውውቅ ብቻ። እሱ እንግዲህ እንዳልኩ ያቀኛል፣ እኔ ግን ማስታወስ አልቻልኩም። ምክንያቱም ስለአቋሙም ስለምንም የነገረኝ ነገር አልነበረምና የሆነ ቀን ላይ ከረጅም ጊዜዎች በኋላ ቅዳሜ ቀን ነው ቀኑን ትዝ ይለኛልና እናቴ ምንድነው አስቤዛ እንዳደርግ ትልከኛለች ወደ ገበያና ከዛ ገበያ ስመለስ ሁሌ የምንገናኝ ሁሌ የሚቀመጡበት ጎሚስታ ነገር አለ እዛ ጋር ቆሞ ስሜን ጠራኝ ማለት ነው። ከዞርኩኝ ስዞር ማለት በቃ በጣም የሚያምር በጣም ረጅም በቃ የሚያማልል አይነት ወንድ ነው። አሁን ላይ ላይሆን ይችላል አይ ዶንት ኖ ግን በዛን ሰዓት በጣም ሊያስደነገጠኝ አይነት መልክ ነበርና ዞርኩኝ። እሱም ነው ብዬ ማላሰብኩኝ። አቤት ምናምን ነገር አልኩት። አላወቅሽኝም ነገር ሲለኝ አይ አላወቅኩም ስለው በቃ ተይው ኖ አውቄያለሁ ነገር ብዬ ተመልሼ አወራሁት። ከዛ ኖ አይደለም እንዲያመልጠኝ አልፈለኩም። ምክንያቱም ሳየው በጣም ፊዚካሊ ያምር ነበርና ስለደነገጥኩኝ በቃ ተይው ብሎኝ እንዲያቋርጥና እንዲሄድ አልፈለኩም እና ኖ አውቄያለሁ ምናምን ነገር አልኩትኝ። ከዛ ቀስ ይላል ምናምን አወራኝ እሱ እንደሆነ ምናምን አይነት በነገሮች ለመረዳት ቻልኩኝ ማለት ነው። ከዛ በኋላ መገናኘት ጀመርን።
በድምጽ በጣም ስለለመድኩት በወሬዎቹ ምናምን ኦሬዲ ስለገባው መውደድ ውስጥ ስለነበርኩኝ ለኔ አዲስ አልነበረም በሰዓቱ እማቀውን ሰው ለረጅም ጊዜ እማቀውን ሰው እንዳገኘው አይነት ፊሊንግ ነበር በሰዓቱ የሚሰማኝ የነበረው እንዳልኩ ሀያቶቼ ትንሽ መንገዱ ራቅ ስለሚል ወደዛ እነሱ ጋር ስላክ በመሃል እሱን ያገኘሁት ከሱ ጋር ወክ ያደረገን በጣም የሚያምር ቦታዎች አሉ ወንዝ አለ ግሪን ኤሪያ አለ እዛ ቦታ ላይ አብረን ወክ እናደርጋለን ጊዜ እናሳልፋለን ከዛ ውጪ ደግሞ ከክላስ ወጣ ያገኘኛል መኪናው ላይ አብሬ ሆኜ ብዙ መንገዶችን አብረን እንሄዳለን ምናምን ቆንጆ ጊዜያቶችን ማሳልፈን ነበር 8ኛ ክፍል ላይ ባለው ሰዓት ማለት ነው የዛን ሰዓት ቤተሰቦቼ የማያውቁም ነበር ምክንያቱም ገና ግንኙነቱ መጀመሩ ነው የኔና እሱ መተዋወቅ ጅማሮ ስለሆነ የዛን ሰዓት ማንንም ማያውቅም እየተደበኩ ነው የምወጣው ወይም ደግሞ ስላክ ባጋጣሚ ነው ማገኘው ምናምን እንዳልኩ ወንዝ አለ በጣም የሚያማምሩ ቦታዎች አሉ በጣም አረንጓዴ ቦታ አለ ተፈጥሮ የታደለች ነች ከተማዋና ወደ ወንዝ አካባቢ ወርደን ሰው ማይኖርበት ቦታ ላይ ነው የምንገናኘው አው ደግሞ እንደዚህ ቅያስ ሰው ማይገኝበት እንደ አሳቻ ሳጠብቀህም እንደዛ ምናምን ነበር የምንገናኘው ብዙ ሰው አያውቅም በሰዓቱ ነገሮች በጣም መጋጋል የጀመሩ 9ኛ እና 10ኛ ክፍል ከገባው ሃይ ስኩል ከገባው በኋላ ነው ምክንያቱም የዛኔ ልክ አድግ ያለው ብለህ የምታስብበት እድሜ ላይ ነው የምትሆነውና ሰዎችን መስማትም መፍራትም ቁጣም ማዳመጥ የምታቆምበት ሳይም ይሆናልና ነገር አለሙን ትቻለሁ የዛኔ ማለት ይቻላል ከኔ ዩኒፎርሜ አብሬው መኪና ላይ ወጣለው ውላለው ከኔ ዩኒፎርሜ ታቀፌ ከሱ ጋር ሄዳለው ሳው ደግሞ ሀገሯም ጠባብ ስለነበርሽ በደንብ ነው ለይቶ የሚያቀኝ ማን ልጅ እንደሆነ ማን የማን ልጅ አባት እናት እንደሆነ በደንብ ነው የሚያውቁትና ያቁኛል አይንሽ ላፈር የሚባለው ደረጃ ድረስ ከምደርስ በቃ ነገሮችን ትቼ ነበር በጣም ያከብረኝ ነበር አይ ቲንክ ልጅነቴን አይቶ ወይም ደግሞ አሳዝኖት ሊሆን ይችላል አላቀም እሱ በእድሜ ከኔም በጣም ከፊል ነበር የዚህን ያህል ደረጃ አልተሳፈጠኝም ነበር አክብሮ ነበር ማለት እጄን ይዞ አቅፎኝ ምናምን እንደዚህ አይነት ነገር ነውና በጣም አጭር ነበርኩ ከሱም ደግሞ በጣም ረጅም ነበር ቆመታችንና ቅጽል ስም ሁላ አውጥቶልኝ ነበር አንድ ልጅ አጋጣሚ እዛ ትምህርት ቤት ገባች የሆነ አይቼ ማላቆ አይነት ስሜት ተፈጠረብኝ ውስጥ ቅጽል ስም ሁላ አውጥቶልኝ ነበር እኔ እኮ ካጠርሙስ ነው ነበር የሚለኝና ደስተት ነበር ስድብ ነው ይመስላል አክቹሊ ሌላ ሰው ሲሰማው ግን ደስተኛ ነበርኩ እኔ ኩርንችት ምናምን ይለኛል በጣም አጭር ነበርኩኝ ከሱና እና ልጅም ነበርኩኝ በእድሜ ስለዚህ እሱም የዚህን ያህል ገፍቶ ነገሮችን ከኔ ጋር ለመድረግ አልደፈረም ነበር መሳም ሊሆን ይችላል ጉንጭህን ግንባርህን ልክ እንደ እህት ለኔ ግን ያ ትልቅ ነገር ነበር ምክንያቱም እሱ ሀግ ሲያደርገኝ ሲያቅፈኝ ወይም ግንባሬን ሲስመኝ የሚሰማኝ የነበረው ስሜት ስቲል ነው ድረስ አለ ስሜቱ አለ እንግዲህ የመጀመሪያዎቹ ጊዜያቶች ልክ ሃይ ስኩል ስንገባ ከመደበኛው የክላስ ጊዜያችን በተለየ መልኩ ማጠናከሪያ ክላስ ተብሎ ከ12 ሰዓት እስከ 2 ሰዓት ትምህርት ይሰጣል እየከፈልክ ማለት ነውና እዛ በሚገባበት ሰዓት ለኔ በጣም ጊዜውና ቦታው ተመቸኝ ሰዓቱ ምሽት ነው ሲቀጥል እሱን ለማግኘት ጥሩ ሰዓት ይሆናል ለኔ ስለመሸም ብዙም ሰው አያይህም ምናምን ብለህ ታስባለህና ደብተሬን እዚህ ጀርባዬ ውስጥ እየከተትኩ ገንዘቡን ከጓደኞቼ ጋር ሳምቡሳ እየበላሁበት ምናምን ክፍያውን አጠፋና ከሱ ጋር ጊዜን አሳልፋለሁ ቤተሰብ ማጠናከር የለም ከዛ ከስንት አንዴ በጣም ከብዙ ጊዜያቶች ወራቶች ከአመት ውስጥ 3 ወር 4 ወር ምናምን ሳምቲንግ እንደዚህ ነው ሊከፈል የሚችለው መግባት ግዴታ ከሆነብህ ራሱ በጓደኛ ማህተም ይመታልና በሱ አጭበርብረህ ትገባለህ እንደዚህ ያደረገን ነበር ጊዜያችንን የምናሳልፈውና ከዛ ውጭ ከሱ ጋር ነው ረጅም ጊዜ ማሳልፍ የነበረው ምሽቶቹን ሰው በዛን ሰዓት ወክ እናረጋለን ወክ የምናረግበት ወይ አስፋልቱ ወጥ ነው አንድ አስፋልት ነውና እዛ ቦታ ላይ ሁሉም ሰው ይወጣል ያንተ የተማሪ ኩዮችህም ካንተ በላይ ያሉ ታላላቆችህም የእናት ያባቶችህም ኩዮች ኢንኬዝ በዛ አስፋልት ሊያልፉ ይችላሉና በዛ ሁኔታ ውስጥ ነው መታየትና መታወቅ የጀመረው ከዛ ከሱ ጓደኞች ጋር ደግሞ ብዙ እንትኖች ነበሩ አብሮት የመጡ ለዛ ለመንገድ ስራ አብሮት የመጡ ጓደኞች ነበሩ ሹፌሮችና
እነሱም አካባቢው ላይ ከኔ እድሜ ኩያችሁ ባይሆንም የካፌ መስተንግዶ የሚሰሩ ሴቶችን ጓደኛ አድርገው ይዘዋልና እንደ አንድ ጌስት ሃውስ ነገር ተከራይተው ከነሙሉ ቃው እዛ ውስጥ ነበር የሚኖሩት እና እዛ እንሄዳለን እኔ ሄዳለሁ አክቹሊ ሴቶቹ አብሯቸው ገብተዋል ምክንያቱም ትልልቆች ነበሩ ሴቶቹ እኔ ብቻ ነኝ ትንሽ ልጅ ነበርኩትና እሄዳለሁ ገባለሁ ወጣለሁ ስገባ ስወጣም ይታያል እዛ ቤት ውስጥ በምን ኬዝ ልትገባ ልትወጣ ትችላለሽ ነው የሚባለው ምክንያቱም ጌስት ሃውስ ነው መኝታ ክፍል እንደሆነ ይታወቃል ከዛ ውጪ መቼም ሰው ፈልጋ ወንድ ጋር ካልሆነ በስተቀር የት ልትገባ ትችላለሽ ተብሎ አይገመትም እና ይሄ ሁሉ ነገር እየታየ እናቴም ስለ ነገሮቹ እየሰማች በቃ አገሩ ላይ በጣም ወሬው እየተወራ መጣና ታወቀ እናቴ በጣም ቁጡ ነበረች በሰዓቱና በቃ የሱን ስም በሰማው ቁጥር እኔ መሸማቀቅ አለብኝ እኔ ማፈር አለብኝ ነው ወይስ ሀገር ለቀቄ መጥፋት አለብኝ አለችኝ ምክንያቱም በጣም ይወራ ነበር ወይ ከሌ ልጅ እኮ ከደዚህ አይነት ወጣት ጋር ከሌ ከሚባል ወጣት ጋር የሚል ነገር ተሰማ ነበር በሰዓቱና አንቺ ልጅ እኔ ምንድነው ማደርግሽ ደብተርሽን ዘርግተሽ ወሬ ይሄ ልጅ ለምን አይቀርብሽም ሰፈር ጉዳ አለኝ እኮ ላንቺ ብዬ ጥዬ ልጥፋ አገር ጥዬ ልጥፋ ምንድነው የሚሻለው እኔ ምን ታረግሜ ነው ወይ እንደሆንኩት ስለሱ በተወራ ቁጥር ስሙን በሰማው ቁጥር ስላንቺ በተነሳ ቁጥር ሀገር ጥዬ መጥፋት አለብኝ ምናምን ብላ እስከማለት ደርሳለችና በጣም ትቀጣይ ነበር ከዛ ልክ ዱላውና ቁጣው ሲበዛብኝ ምንድነው ያልኩት በቃ መድኃኒት አድርጎብኛል እስከማለቱ ላደርሼ ነበር ማለት እናቴ በጣም ትቀጣይ ነበር አቁሚ በቃ አንቺ ድሜሽ አይደለም ይሄ ታይም ያንቺ የመማሪያ ሰዓትሽ ነውና እረፊ ብላ በጣም ትቀጣይ ነበር ተኝና አታናጂኝ ባክሽ ስሚኝ ትምርትሽ ይሻልሻል ይሄ ልጅ ይቅርብሽ ባክሽ እናቴ በቃ ነገሮችን ዲቴል ስለምታውቃቸውም አንስታም ከኔ ጋር ማውራት አትፈልግም ምክንያቱም ንዴት እንደሚተርፋት ወይንም ደግሞ መናደድ ስለማትፈልግ ይሁን ወይም ስለገባት ይሁን አላቅም በቃ አልቻለችም ምክንያቱም መልሼ ይዛው ነው ገርፋኝ ቀጣኝ ሰድባኝ መክራኝ መልሼ ከሱ ጋር መገናኘት አላቆምኩም ስለዚህ በቃ ተወቹ አባቴ በጣም ዝምተኛ ሰው ነው ነገሮችን ያስተውላል ያያል እና በጣም ከሚባለው በላይ ያው አባቶች ለሴት ልጆቻቸው ፍቅር አላቸው ይባል የለ እንደቀየመው አይፈልግም እንዳዝንም አይፈልግም አንድ ቀን ዱላ አንስቶብኝ ያቀም ተወልጄ እዚህ እስከምደርስ ድረስና ዝምተኛ ነው እሱ በጣም ብዙ ጊዜውን የሚያሳልፈው እሱ ከኛ ራቅ ብሎ ነው ለስራ የተወሰኑ ኪሎሜትሮች ከኛ ራቅ ብሎ እኔ ከሷ ጋር ነው ብዙ ሰዓቴን ማሳልፈው ምናምንና ቢሰማም እንዲ ነው ይሄ ነው ለምን እንደዚህ ያደረግሽ ብሎ ዲቴሉን አይጠይቀኝም ከሷ ጋር ካወሩ ምናልባት ሊሆን ይችላል እንጂ እኔን አያናግረኝም እሷ ነች ብዙ እንትን ተጋፍጣም ገርፋኝም ቀጣኝም መክራኝም እንትን የምትለኝ ነበር በሰዓቱ ልክ ሃይ ስኩል ላይ 9 እንደዛ በጣም በኃይለኛ ፍቅር ውስጥ ሆነን አሳለፍን በጣም እርግጠኛ ሆኜ እንደሚወደኝ አምን ነበር በሰዓቱ ምንም እችን ታክል ጥርጥር አልነበረኝም ስለሱ እኔን ስለማውዳዱ ማለት ነውና እኔም ጥግ ድረስ ወዳው ስለነበረ ማንንም ምንም ማለት ለቤተሰብ ማንንም ምንም ተናገረ ምንም ተፈጠረም ደንታ አይሰጠኝም የነበረውና ግን የሆነ ታይም ላይ አብረን እናመሻለን አብረን መዋል ካለብንም ክላስ ገጥቼ አብሬው ውላለሁኝ ከዛ ልክ ማታ ላይ ወደ ቤቴ መግባት አለብኝ ግዴታ ስጋባ እሱ ይጣጣል ጣጥቶ ግን ከሌሎች ሴቶች ጋር ነበር የሚያድረው ከተማ ውስጥ እንዳልኩ ከተማ በጣም ጠባብ ነች የተወሰኑ ሆቴሎች ናቸው ያሉት እነዛ ሆቴሎች ውስጥ ሴቶች እርስ በርስ ይተዋወቃሉ እኛም እናቃቸዋለን ሴቶቹን ማለት ነው በጧት ወይንም በማግስቱ ወይም በስንተኛው ቀን ከነዛ ሴቶች ጋር እኔ ከሱ ጋር ሆኜ እንዳጋጣሚ ስናገኛቸው የኔ ኩርንጭት ከእንትና ጋር እኮ አደርኩኝ ከሊንኮ ይጃት አደርኩና የሚለኛልና ሴቶቹ ያፍራሉ እሱ እንደዛ ለተናገረው ይሳቀቃሉ ምክንያቱም ሴቶች ስለሆኑ ያው ይሰማታል ብለው ስለሚያስቡ የሚሆን አይዶን ነው ብቻ አረውሸቱን ነውማ ምናምን ነገር ብለው ጭራሽ እኔን ያጽናኑኛል ማለት ነው እና እኔ ምንም አይመስለኝም እየቀለደም ይምሰለኝ በሰዓቱ ስለምወደውም አይግባኝ አላቅም ብቻ ምንም አይመስለኝም ነበር ስቄ ነበር ማለት እያቆየ ሲሄድ ወደ አይ ቲንክ ማትሪክ አካባቢ ሲል 10ኛ ክፍል ማትሪክ አካባቢ እየደረሰ ነው ይመስለኛልና እየተማርኩ ነው ግን ስልህ አላቆምኩም ትምህርቱን ግን ምን አይደለም እና
እንደዛ የሆነ ባለበት ሰዓት ላይ አይ ቲንክ በጣም አእምሮ እየነገረው ወይም እየተሰማው መጣ መሰለኝ ነገሮች። እኔም ልጅነት ስለነበረብኝ ብዙ ነገሬን ወደሱ ያደላው ስለሆነ ቤተሰቦችን መስማት ያቆምኩ እንደሆነ ገባው። እሱም በጣም ቺት እያደረገብኝ ስለነበረ አእምሮ ይውቀሰው አላቅምና አንቺ በጣም ብዙ ተስፋ የሚጠብቅሽ ልጅሽ፣ ቤተሰቦች ካንቺ ብዙ ተስፋ ይጠብቃሉ። እኔ ላንቺ አልሆንም። የሆነ ታይም ላይ ጥዬሽ መሄድ አይቀርም። አንደኛ ስራዬ አንድ ቦታ ላይ ተወስኖ የሚቀር አይደለም። ስለዚህ መሄዴ ስለማይቀር እንለያይ አለኝ ማለት ነው። ከዛ ያ ነገር ለኔ በጣም ትልቅ ዱብዳ ነው። ማለት አንደኛ ነገር ጥሎ ሊሄድ ይችላል ወይንም ሊጣላኝ ይችላል ወይንም ሌላ ሴት ከኔ ውጪ ሊመርጥ ይችላል ብዬ ማስብበት ታይም ላይ አይደለም። ድፍን ብዬ ነበር በሰዓቱና ልክ እንደዛ ሲለኝ በጣም ተጎዳሁ ምናምን። ስልክ ስደውልለት በሌላ ሴት ነው የሚያስነሳብኝ። ላለማንሳት እና ስልኬን አላነሳ ሲለኝ ቴሌ ሴንተር እየሄድኩ በቴሌ ሴንተር ደውላለሁ። ቀን ከሌሊት ነው ማለቅሰው፣ ተደብቄ አለቅሳለሁኝ። ትምህርት ቤት ገብቼ እንደ ቀድሞውንም አልማረም፣ ጭራሽ ብሶብኝ ቁጭ አልኩኝ። በቃ ቁጭ ብዬ ዝም ብዬ ማላዘን ነው። አስፓልት ላይ ክላስ እንደዚህ የማጠናከሪያ ክላስ በሚሰጥበት ሰዓት ላይ መኪናው እስኪመጣ አስፓልት ዳር ላይ ቁጭ ብዬ ህዝብ በሚያልፍበት በሚያገርምበት ይሄ ቦዩ የለም እሱ ጠርዝ ላይ ቁጭ ብዬ እሱን መጠበቅ ጀመርኩኝ። በቃ የሆነ ማለት ሴት ልጅ ሆነ አንዳንዴ በጣም ደግሞ ቲኔጅም ስትሆን ውይ ይቺ ልጅ ተበላሸች ብሎ ሰው የሚያስብህ ደረጃ ድረስ እሱን ቁጭ ብዬ ከሱ ውጭ ማሰብ አልቻልኩም። እሱን መጠበቅ፣ እሱን ማሰብ፣ 10 ስልክ መደወል፣ የሚያድርበት ገስት ሃውስ ድረስ እየሄዱ መፈለግ ምናምን ጀመርኩ። ያው የቤተሰብ ላይ የሚደርስብኝ ተጽዕኖ እያስጠላኝ መጣ። ወጣው ከቤት ያ አልተሳካም። በቃ ማለት እሺ ሊለኝ አልቻለም። ከኔ ጋር አብሮ መሆን አልፈለገም። በዛ ሁኔታ ውስጥ እያለሁኝ ነው ፕሮጀክታቸውን ጨርሰው ጥለው ወደዚህ የመጡት ማለት ነው። ማትሪክ ደረሰ። ማትሪክ ተፈተንን። የሚገርምህ ነገር ማትሪክ ስፈተን በጣም ትልቁ የማትሪክ ሰዓት ቆይታ የፍጆታ 45 ደቂቃ ነው። ፈተናው ላይ ፈጆት ማለት ነው። እንግዲህ ማለት ተፈተነ የተወሰነ ያክል ደቂቃ ሳይሞላህ መውጣት አትችልም ሁላ ይባላል ታውቃለህ። ፈተናው ሲሰጥና ሰርቼን እንደዚህ ዝም ብዬ ምልክት አድርጌ ነው ቁጭ ማደርገው። አጥኝ እንኳን ተብዬ ልክ ለጥናት ሰዓት ይውላ 11 ሰዓት ከሌቱ 11 ሰዓት ሲሆን እናቴ ትቀሰቅሰኛለች። አላርም በላት እንዳጠና ትቀሰቅሰኛለች። ስነሳ ግን ደብተሬ እንደዚህ ሸፍንና ከውስጥ ወይ መጽሐፍ ፊክሽን መጽሐፍ አድርጌ ነው ማነበው ወይ የሱን ፎቶ ወይ የሆነ ነገር አድርጌ ነው ማየው እንጂ አላነብም። ምንም ደብተሬን ገልጬ ማለት አላነብም። እሷ እንዳታይም ብቻ ከላይ የደብተሬን ሽፋን አድርገና ከውስጥ ፊክሽን አነባለሁ ወይ አውቶግራፍ፣ በዛን ሰዓት አውቶግራፍ ነበረ። እሱን አነባለሁ፣ አያለሁ፣ ሰራለሁ ምናምንና ፈተናው ሊቆይታ 45 ደቂቃ ነበረ። ድብርት ውስጥ መግባት ማለት ይኸውልህ ቤተሰቦች ከዚህ ቀደም ሲያደርጉልህ የነበሩትን ነገሮች ደስተኛ የሚያደርጉህ የነበሩት ነገሮች ሁሉ ደስታ ያሳጡሃል። ገብቶሃል አይደለ? ዊሽ ማረገው ወይንም መመኘው ከሱ ጋር ጥሩ ጊዜዎችን እንዳሳለፍኩት ሁሉ አሁን ላይ የሚያ ነገር እንዲፈጠር የዛን ሰዓት የሚያ ነገር እንዲፈጠር ነበርና በጣም ከባድ ነበረ። ከእኩዮቼ ከጓደኞቼ ጋር ከአብሬያቸው ከመማራቸው ልጆች ጋር ምንም የሚያመሳስልህ ነገር ይጣፋል በሰዓቱና ያ ነበር ከባድ ተጽዕኖ ያደረገብኝ። ከቤተሰብ ጋርም እንደ ልቤ እንደሆነ አላደረገኝም። በቃ
ደስታ ማጣት የለም ደስተኛ የሆነ ነገሮች ውስጥ እንዳልሆን አደረገኝ ደስተኛ ህይወት እንዳይኖረኝ አደረገኝ በሰዓቱ የሱኔን ጥሎ መሄድ ምክንያቱም እዛ ቦታ ላይ አልፈልግሽም ብሎኝ እንኳን በሰዓቱ ቦታው ላይ ወይ ማገሩ ላይ ቢኖር ኖሮ ተስፋ ይኖረኝ ነበር በሰዓቱ ወይ አብረን ልንመለስ እንችላለን ወይ አዝኖልኝ አብሮ ሊሆን ይችላል ብዬ አስብ ነበር ነው እስከ ጭራሹ ልክ ሀገሩን ጥሎ ሲሄድ ነገሮች ናቸው ጥንቅጣቸው የጠፋው በኔ ጋር በዛ እድሜ ማለት ነው ገብቷል አሁን ላይ ኖርማል ሊሆን ይችላል ያን ያሳለፍኩት ነገር ወይ ደግሞ ቀላል ሊሆን ይችላል ግን በሰዓቱ ልጅነትም ነበር ቤተሰብ እጅ ላይ ነበር የነበርኩት እንደ ልብህ አውጥተህ ተናግረህ ያውጣልህ ወይም እንደ ልብህ አብደ ወይም ጮኸ ምናምን ተናግረህ ያውጣልህም ውስጥህ ይዘኸው ነገሮችን እንትን ስለምትል በጣም ከባድ ነበር ድብርቱ ውስጥ ገብቼ ነበር በሰዓቱ ብቻህን ነው የምትሆነው ብዙ ጊዜ ከልጅነቴም ጀምሮ ማንበብ ወዳለሁ መጽሐፍቶችና ማንበብ ወዳለሁኝና በቃ ነገሮች ብቻዬን ስቀር የእውነትም ከጓደኞቼ ጋር በጣም ተጣልቼ ነበር በሱ ሰዓት ከሱ ጋር በነበርኩበት ታይም ላይ አብሮኝ እንደማይሆን ወይንም አብሮኝ እንደማይሄድ ይመክሩኝ ከነበሩት ጓደኞቼ ራሱ ራሴን አገል ነበር በሰዓቱ አይሆንሽም አንደኛ በእድሜሽ እኩያሞች አይደላችሁም ሁለተኛ ነገር ያላችሁበት የኑሮ ሁኔታ እንኳን እኩል አይደለም ማለት እሱ ሰራተኛ ነው አንቺ ተማሪ ነሽ ከቤተሰብ ጋር ነው የምትኖሪው አንድ ቀን ጥሎሽ ሊሄድ ይችላል ስለዚህ ላይፍሽን አሁን ማመሰቃቀል ነው የሚሆንብሽና ብታቂውና ብታቆም ይሻላል ብሎ ለመከሩኝ ሁላ ፊቴና ዞሬባቸው ነበር በሰዓቱ ማለት ነው ወዷል እሱ ወደኛ በታገባችሁ በቃ ተወኛለሽ ምክንያቱም ምን ያልፈራም እኮ ነገርኩ ልክ ከነሱ ጋር መንገድ ላይ ሆኜ በሄድኩበት ሁሉ ካየኝ ከርቀት ሰርግ ነው የሚያስመስለው የነበረው ማለት ከነሱ ጋር ሆኜ በሰላሙ ሰዓት ሳንለያይ አብረን ይያለን ከነሱ ጋር በመንገድ ላይ ሲሄድ ከላይ የመጣው የከታች የመጣ ካየኝ በጣም በኃይለኛው ክላክስ ያደርጋል እኔም አልፈራም አልኮራም ወጥቼ ምናምን ሀጋርጌው አቀፊው ምናምን ስሜው ተመልሼ ወርዳለሁኝና ያውቃል ሰው በቃ ያያል የሚያሳፍረኝ ነገር አልነበረም በሰዓቱና እነሱ የሚያውቁት ስለነበረ አይሆንሽም ነበር አብዛኛዎቹ የሚሉኝ በሰዓቱ ያስቡልኝ ይወዱኝ የነበሩት ጓደኞቼ አይሆንሽም ይቀርብሽ ይሻላል ምናምን ነበር የሚሉኝና አልሰማኋቸውም በሰዓቱ of course ፈልገውት ሁላ ነው ሊመስለኝ የሚችለው በሰዓቱ ምክንያቱም ቆንጆ ነበር በጣም ያማልል ነበርና ፈልገውት ለራሳቸው ሊወስዱት ፈልገው ምናምን ነበር የሚመስለኝ በዛ ኤጅና አልሰማሁም ፊት ነው ምነሳቸው የነበረውና ስቲል ነው ድረስ ማላገኛቸውም አብዛኞቹ የዛን ጊዜ ጓደኞቼን ስቲል ነው ምናወራ በፌስቡክም ባይምና ምንም እናወራቸው ልጆች አሉ ግን እነዛ በሰዓቱ የነበሩ ሰዎች ከዛ ጊዜ በኋላ ከትምህርት ቤት ላይፍ ከተለያየም በኋላ ራሱ አይቻቸውም አግኝቻቸውም ማላቀም ኢንኬዝ በዛን ሰዓት እንደተለያየን ማለት ነውና ብዙ ጓደኞቼን አስቀይሜያለሁ በዛ ሰዓት ብቻህን ሆነህ ማድረግ ይከብዳል አክቹሊ ግን ምናልባት ኢንኬዝ በሰዓቱ እንደውም ብዙ ክለቦች ውስጥ ተሳተፍ ነበር ለምሳሌ አሁን ቀይ መስቀል ደም ባንክ ምናምን እንደዚህ ያሉ ክለቦች ውስጥ ምንድነው አርት ውስጥ ነበርና እሳተፍ ነበር እዛ ውስጥ ካሉ ልጆች ጋር ምናምን እንደዚህ ካልሆነ በስተቀር በትምህርት ቤት ላይፍ ቀን ተቀን ማገኛቸውን ጓደኞቼን አብሬ መሆን እድሉ አልነበረኝም ምክንያቱም ሐሳቡ ሁሉ ወደዛ ሲሆን በሱ ምክንያት እነሱንም ስትገፋቸው እነሱም ካንተ ጋር የመሆን ፍላጎታቸው ስለሚቀንስ በቃ እንዲ ክለብ ላይ አሳልፋለሁ በጎ ምግባሮች ላይ ሰው እንደዚህ ምንድነው ተሳትፎ ነው የሚባለው እንደዛ አሳልፋለሁ ዳንስ ነበር ድሮ እዛ ላይ ምናምን ራሴን ቢዚ አደርግ ነበር ብቻ በእነሱ ጥራት በቤተሰቦቼ ጥራት ከእንደዚህ አይነት ስሜት ውስጥ ከእንደዚህ አይነት ድብርት ውስጥ እና በቃ ራሴን ለማውጣት እችላለሁ ማለት ነው ካለፈው ነገር የሚቆጨኝ የፍቅር ጊዜውን ማሳለፍ አይቆጨኝ እንደውም ደስተኛ ነኝ ማለት አይቼዋለሁ ብዬ አስባለሁ ትክክለኛ ሪል ፍቅር የሚባለውን ስሜት ተሰምቶኛል ብዬ አስባለሁ ይዛኔ የሚቆጨኝ ከቤተሰቦቼን ማሳዘኔ ያው እነሱ በሰዓቱ በኔ ምክንያት ማፈራቸውና በኔ ምክንያት መሳቀቋ እናቴ በተለይ በጣም ቆጨኛል አንድ ልጅ አጋጣሚ እዛ ትምህርት ቤት ገባች የሆነ አይቼ ማላቆ አይነት ስሜት ተፈጠረብኝ ውስጥ ያው የቤተሰብ ላይ የሚደርስብኝ ተጽዕኖ እያስጠላኝ መጣ ወጣው ከቤት በርበሬ እየሰረቅን እንሸጣለን መኪና እየሄደ ማለት እንጠለጠላለን መኪና ላይ
ከጀማሪ እስከ 6ኛ ክፍል ባለው የትምህርት ደረጃ በጣም ጥሩ እንትን ነበረኝ ጥሩ ውጤቶች ነበር ማመጣው። 2ኛ 3ኛ 4ኛ ነበር ማውጣው። 7ኛም ክፍልም እንደዛው ጥሩ ነበር ውጤቴ። ልክ 8ኛ ክፍል ስገባ አንድ ልጅ አጋጣሚ እዛ ትምህርት ቤት ገባች። ከሌላ ትምህርት ቤት አባቷ አስተማሪ ነው። እዛ አስገባት። እኛ የምንማርበት እዛ እሷ አካባቢ እዛ ስለነበረ እዛ አስገባት እኛ ጋር ማለት ነው። እኛ የምንማርበት ትምህርት ቤት በቃ ለትምህርቴ መጥፎ ነገር የተከሰተው እሷ እዛ ትምህርት ቤት ከገባችበት ሰዓት ጀምሮ የእሷ እዛ ትምህርት ቤት ውስጥ መግባት በቃ በእኔ የትምህርት እንትኔ ላይ በጣም በከፍተኛ ተጽዕኖ ማምጣት ጀመረ። በቃ ይሄ የሆነ አይቼ ማላቀው አይነት ስሜት እሷ ልክ ሳያት የሆነ አይቼ ማላቀው አይነት ስሜት ተፈጠረብኝ ውስጤ እና ምንም ለትምህርት ያለኝ ፍላጎት ሁሉ ዜሮ ሆነ። በቃ በአንዴ የሆነ ውስጤ የሆነ ደስ የሚለው ነገር ሆኖ ብቻ እሷን የማሰብ ነገር ብቻ ያ ነገር ተፈጠረብኝ ላይ እና በቃ እሷን ብቻ መከታተል ሆነ የኔ ስራ። በቃ ቀንም ማታም እሷን የማስበው በፊት ሳስበው የነበረውን የትምህርት ቤት እንትን ሁሉ ተውኩት፣ ረሳሁት እና እሷን ነበረ በቃ የማስበው እና እሷን የሚያስደስት ነገር ከማድረግ ውጪ ስለ ትምህርቴ በቃ ጭራሹ ነው እስከ ጭራሹ አቆምኩት። ገና ሳያት የልጅቷ አክቷ ምናምኗ የሆነ እንድታፈቅራት ያደርጋል እና ያው በውስጤ እኔ እንዳፈቀርኳት ታወቀኝ በቃ እና ግን አልገለጽኩላትም። ሁለቱ ጓደኞች ነበሩኝ በአጋጣሚ ሆኖ እዛ 8ኛ ክፍል አብረን ነበር የምንማረው እና ነገርኳቸው እንደዚህ ወድጃታለሁ እቺ ልጅ ምናምን ብዬ ነገርኳቸው። ልጆቹ ደግሞ በጣም ከሚገባው በላይ ተንኮለኞች ናቸው። የሆነ ከሷ ጋር የሚያጣላኝ ነገር እንጂ የሚነግሩኝ የሚያቀራርበኝ ነገር አይነግሩኝም። ለምሳሌ በቃ የሆነ እንትን ስጣት እንደዚህ የሆነ ኪሎሽ ገዝተህ ስጣት፣ ከቤት አምጣና ስጣት፣ ዳንቴል ስጣት፣ የሆነ በቃ ወደ መጥፎ ነገር እንትን የሚል ለሷ የሚደብራትን እኔን የሚያስደስተኝ የመሰላቸው አውቀው ይሄን ይሉኝ ነበር። የሆነ ስጦታ ስጣት ገዝተህ እና በወቅቱ ተማሪ ነኝ፣ ምንም ሳንቲም አላገኝም። ያለኝ አማራጭ ምንድነው በቃ ከቤት እቃ ማውጣትና መሸጥ ነው። አንድ ጊዜ እንደውም የማረሳው ከቤት ፔርሙዝ አጋጣሚ ጠዋት ቁርስ በልቶ የተቀመጠ ፔርሙዝ ፊት ለፊት አይቼ ነበር። ሰዎች ውጪ ሲጠይቅ ሻይ ቤቶች ፔርሙዝ እንደሚፈልጉ ሰምቻለሁ። ያቺን አውጥቼ ልሸጥ በእንትን ውስጥ በጃኬት ውስጥ አድርጌ ስወጣ አጎት ያገኘኝ። ምንድነው ያስከው ምናምን አለኝ። አይ ኧረ ኳስ ልንጫወት ነው። አንተ ከመቼ ወዲህ ነው ደግሞ ኳስ የምትጫወተው? እስኪ ያውጣውና አንጥረው አለኝ። ኧረ ተንፍሷል አልኩት። እንትኑ ሲገልበው ፔርሙዝ ነው። ቀጠቀጠኝ። ፔርሙዙን ተቀበለ። ሸጬ በቃ የሆነ እነሱ የሚሉኝ ገና እንግዲህ ሸጬ እኮ ገና እነሱን ነው የማማክረው ምን እንደምሰጣ። እነሱ በጣም ከሚገባው በላይ ጭራሽ ከእሷ ጋር የሚያራርቀኝን እንጂ የሚያቀራርበኝን ነገር አይነግሩኝም ነበር። እንደውም አንዴ ሌላ ነገር ምን አረጉኝ መሰለ፣ እረፍት ሰዓት ላይ ሜዳ ላይ እንቀመጣለን ተሰብስበን እና እዛ ተቀምጠን እያለን እኔ መጣሁኝ አጋጣሚ እና አንደኛው እንደ በረኛ ሆነ፣ አንደኛው ደግሞ እንደ ዳኛ ነገር ሆኖ ኳስ አዘጋጅቶ ጠበቁ እና በቃ እኔ ተጫዋቼ ማላቅም ኳስ ግን እነሱ ልክ እዛ ጋር የሚያወሩት በጣም ያገባው ቴስታ ምናምን ያገባው ጎል በጣም አሪፍ ነው ምናምን ብለው ያወራሉ። አውቀው አግብቼ ተጫዋቼ ማላቅም እስከ ጭራሽ እና እሷም እዛ ጋር ቁጭ ላይ ለገባረ ከዛ ልክ እኔ ስመጣ አውቀው ይሄንን ኳስ የሚመታው አንዋር ነው፣ ከዛ ውጪ ማንም ሳይመታ እሱ በጣም ጎበዝ ስለሆነ በግራ በኩል ነው የምትመታው፣ በረኛው አይችልም ይወድቃል፣ አንተ ነው የምትመታው ምናምን አለ እና መምታት አለብህ በቃ ይጣላሉ። ሁለቱ እኔ ነኝ የምመታው አንተ ነው የምመታው እሱ ነው የሚመታው ይባባላል። ከዛ በቃ እኔ ደግሞ እሷ ስላለች ገባ አይደለም
አሪፍ ጎል አግብቼ የሆነ ራሴን እንትን ለማለት አሰብኩና በቃ አንዋር ተንደርድረ ነው የምትመታው አደራ በግራ በኩል ምታ ምናምን አለ። እሺ አልኩኝና ሸራ ጫማ ነበር የለበስኩት። ተንደርድሬ ስመታው ለካ ውስጡ ድንጋይ ነው ያለው። በካልሲ ነው የተሰራው። ውስጡ ሹል ድንጋይ አለው። በዛ ጭንቅላቴ አናቴ ድረስ እስኪሰማኝ ድረስ ነው ኳሱን የመታሁት። ኳሱ መሰለኝ እኔም በእርግጥ ኳሱ ነበር የመሰለኝ። እሷ በሳቅ ልትሞት ጭራሽ ያ ነገር ጭራሽ እኔ እንዳውም የባሰ አበሳጭ እነሱ ያንን ማድረጋቸው። እንዴ ተቀደደ ጫማው ከሹልነት የተነሳ ማለት ነው። በቃ በጣም ከሚገባ በላይ ተናደድኩኝ። ያቺ አጋጣሚ ያለች አዲስ ሸራ ጫማ ነበረ፣ እሱም ተቀደደ። ቤተሰብ ደግሞ እንደ ጫማ አዲስ ትላንት ተገዝቶ ዛሬ እንዴት እንደዚህ ታደርጋለህ ብሎ ከቤተሰብ ጋር እንደገና ሌላ ጭቅጭቅ። እነሱ ስለ እግሬ ምንም አልመሰላቸውም። የገዙበትን ጫማ ነው፣ የኑሮ ሁኔታ ነው። ኑሯችን ገባ አይደል? ያቺን ጫማ ራሱ እንዴት በመከራ እንዳገኘው እኔ ነኝ። እግሬን በእንትን ጠቀለልኩት በፋሻ ለሳምንት ምናምን እያነከስኩ ነበር የሚሄድ። ሄዷ ትነጥራለች ምናምን እና አውቃለች ገባረ እንደወደድኳት አባሰችው። አካሄዷ ምን ጠሩን ማለት ነው። በጣም አባሰችው። በቃ ጭራሽ እኔ የዛን ጊዜ ደግሞ ትርታዬ የልብ ትርታዬ እየጨመረ መጣ። በቃ ግን መግለጹ ላይ ማን ሄዶ ይግለጽ? ንግግርም የለንም። ያው ዝም ብለን እንደዚህ መታየት ነው እንጂ ምንም ነገር ንግግር የለም። የሷ አንድ ሴት ጓደኛ አለች እና ባይገርም ለሷም ግን ነግራ ነበር ለጓደኛዋ። ከዛችኛዋ ከጓደኛዋ ጋር እንግባባለን ማለት ሰላምታ ነበረ። በፊትም ተሯትና እንደዚህ ወዳታለሁ ምናምን ለካ ልጅቷ ጋር ከልጅቷ ደግሞ እሷ እኔን ትፈልገኝ ነበር። ከክፍለ ሀገር የሚመጡ ሻንጣ ምናምን ይዘው የሚመጡትን ገጨት እያደረግን ሳንቲም ምናምን መቀበል ጀመረው ማለት ነው። ለሷ ነግራት ነበረ ነገሮችን በጣም ወድጃታለሁ። እንደዚህ መልኳ ጸባይዋ ምናምን በጣም ይመቻል ምናምን አልኳት። ችግር የለም በእኔ ተወዋለች። እኔ ያስጨርስልሃለሁ አንተ ብቻ ምልን ነገር ታደርጋለህ አለች። እሷ የምትፈልገው ነገር ስለማቅ እኔ እነግርሃለሁ አለች። ከዛ ምን ትለኛለች? የጾም ወቅት ነበረ፣ እንደዚህ ረመዳን ነበረ። በጣም ፈጢራ ትወዳለች አለች። ልጅቷ ለራሷ ፈልጋ ነው። የሙስሊሞች እንደዚህ ፈጢራ ትወዳለች፣ እሱን ሰርተህላት አምጣለች። ለሰራተኛችን ቀስ ብዬ ነገርኳት። እንደዚህ እንግባባለን፣ እንደዚህ ሆነች ልጅ በጣም ወድቻለሁ እና ፈጢራ አምሮኛል ምናምን አለች። ስላት ችግር የለውም ሰራልሃለሁ አለችኝ። ወደ 8 ማለት እኮ 8 ሰው የሚበላው ማለት ነው። በላስቲክ ጠቅልዬው እንትን ነበረ ይሄ መቀነት ያላት ቦርሳ ነበር የምንይዘው። እዛ ውስጥ አጥፌ እዛ ውስጥ ከተትኩት። በቤትም ሳያዩ ማለት ነው። አምጥቼ ለእሷ ሰጠኋት። ሰጠሻት ስላት ኧረ በጣም አፍቷት እንደው እግዚአብሔር ይስጠው ምናምን ብላ አመስግናለች ምናምን አለች። በጣም ደስ አለኝ። በቃ እኔ መብላቷና መደሰቷ ነው ያስደስተኝ። እኔ አላየሁም፣ ያው በቃ ፈላች ብላ ነው የነገረች። ደስ አለኝ በጣም። እሺ አልኩና እንደገና ደግሞ እስኪ ደስ እንዲላት ለበዓል ክሪስማስ ለክሪስማስ ፖስት ካርድ ግዛና ስጣት አለች። የለኝም ሳንቲም። ከዛ ጓደኞቼ ቤት ሄድኩኝ። ክሪስማሱ ላይ እንትን ይደረጋል አንዳንዴ እቺ ካርዷንም አንድ ላይ ያደርጓታል። እሷን ዞሮ ሲሉ ሰረኳትና ጽሁፉን አላየው ምን አላልኩኝ አንስቼ ስቄ ብዬ ሰጠቻት። ባይገርም እንትኑን ግን ሰጠቻት። ካርዱ ሲታይ የሚለው እኮ አከሌ ላከሌ ነው የሚለው፣ የኔ ስም የለበትም ጭራሽ። አበደች። የሰውን አምቶ ለምንድን ነው ለእኔ የሚሰጠኝ ብላ ከእቺ ልጅቷ ጭራሽ የባሰ ሌላ ነገር ትወደኛለች ብዬ ጭራሽ ሌላ ነገር አመጣለች። ለእኔ አልተናገረችኝ፣ ለእሷን የነገረቻት። እንዴት እንደዚህ ነገር ታመጣለህ አንተ? እንደ ቢያንስ እንኳን አንብበህ ሰርዘው እንትን አትልም እንዲ ያለች። እኔ በወቅቱ ያቺን ነገር ሰርቄ መስጠት እንጂ
ምንም የታየ ነገር የለም። በቃ እንደውም ሳስበው ሶስቱ ራሱ የሚነጋገሩ ሁሉ ነው የሚመስለኝ ከተንኮላቸው አኳያ ገባረ የዳንቴል መስሪያ ያለ የሴት ዳንቴል መስሪያ እሱ ስጣት ደስ ይላታል። እኔ በቃ በወቅቱ ገብቷል ፍቅር ውስጥ ስላለው ምንም ነገር በቃ ምንም አድርግ ብትለኝ ከማድረግ ወደኋላ አለ። ሲስተር እንዴት ትሰራለች ኪሎች የእሷን ሰረኩትና ወሰድኩኝ። አንስቼ ያም ደግሞ ነው ያርለም እንኳን ሰጠ እንደነገርኩ በልጅቷ ነው መልእክት የሚሄደው። እስኪ ይሄ ነገር ይመቻታል ብለን እስኪ ቆይ ግድ የለም እንሰጣታለን ምናምን አለች። ግን አልሰጠቻትም። ያ ይሄኔ እሷ በወዷ እየሳቀች ነው ገባር ኪሎች ምን ያደርግላታል እያለች እንደገና ሌላ ደግሞ አንቴና የቴሌቪዥን አንቴናው ምን ያደርጋል ማንም አይመክረኝም። በቃ እነዚህ ልጆች ናቸው ምን አሉ የቲቪ አንቴና ራሱ በጣም ለቤታቸው እንደ ፊት ለፊት ስለምታስቀምጠው ታስታውሳለች አሉ። እሺ ብዬ ነቅዬ አንቴና ያው እሱ እንግዲህ ለሊቷ ነው የምሰጠው። እንደ አንቴና ምን ያደርግላታል አለች ልጅቷ አይታ። አይ አሪፍ ነው ማስታወሻ ነው ቲቪያቸው ላይ ስቀሉ ስጫት ምናምን። 3 ቀን ነው 4 ቀን አላየንም በቲቪ ታባለ በቃ አንድ ባንድ ከበቃ አይጠፋ ጀመር ገባረ። እነሱ ደግሞ እኔን በፍጹም እኔን አልገመቱም መጀመሪያ ኋላ ላይ ነው እንጂ አንቴና ሌላ ተገዛ። እሱ በሌላ አንቴና ነው በቃ መጠቀም የተጀመረው። ያንን ለሷ ሰጧት። ምንጣፍ የሆነ ቀይ ምንጣፍ አለ መሀል ላይ የሚነጥፍ ያውቁታል ቤታችንን ገባረ። እነሱ እኔ ለማስመታት ነው ቤታቸው እኮ አይተነዋል ለምን ምንጣፍ ያስፈልጋል ለምን አሰጣት ማለት አረ እሺ ነው አመን በቃ እኔ ነገርኩ እኮ የሚያስደስታት ነው ይመስለኝ። እኔ እነሱ የሚነግሩት ነው የሚነግሩት ሰርቅ ማታ ላይ ነው ያወጣሁት አሉ እንጂ ያበዱ በቃ ምንም ትምህርት ቤት ዘበኛ ጋር አስቀመጡ 11 ሰዓት ላይ ለጓደኛዋ ለሰጣት ማለት ነው። ከዛ አንስቼ በጣም ምንጣፍ ትወዳለች አሉ ይሄ ስጭልኝ እየሰጧት ወሰደችው። ምንም አልጠየቀችኝም እሷ በቃ የሆነ በመሰጣት ነገር እንደውም እሷ ደስተኛ እየሆነች ያለችው ደስ ይላታል ነው የምትለኝ ገባር። ሄድኩኛው ቤት ምን ቤት ጎደላል ጎደለኔ የት ይታየኛል በዛ ሰዓት ምንም ነገር አልመሰለኝም። አልጠየቁኝ ምንጣፍ እዚህ ጋር ነበር አላየህም ወይ ምናምን አሉ። እንዴ ምንጣፍ ነበር እንዴ ምናምን አልኳቸው። ጭራሽ ምንጣፍ አለ እንዴ አራን ያላየሁትም ምናምን አልኳቸው። በጣም አስተማሪያችን የሆነ ኃይለኛ አስተማሪ ነበር። ከዛ ምን አሉ መሰለህ በጣም እንድትስቅ አትራክት ልታረጋት ከፈለክ አሁን ስሙን መጥቀስ አልፈልግም የቅጠሉን ስም የሆነ ጫካ ነው የሚበቅለው ስትቀጠቅጠው በጣም ይገማል። እሱን ቀጥቅጥና እንትን ውስጥ አድርጓል ብላክቦርድ ስር አድርጓል። እሺ አልኩኝና ቀጠቀጥኩና ብላክቦርድ ስር ከተትኩ። አስተማሪው ሊጠጋይልና በጣም ይገመዋል። አሁንም ሊጠጋይልና በጣም ይገመዋል። ምንድነው እዚህ ክፍል የሚሸተው ምናምን ሲል አንደኛው እጁን አወጣና ቲቸር አንዋር ላይ ያደረገዋል። እነሱ እኮ ናቸው አርጋኝ አንዋር ላይ ያደረገው። በጣም ደነገጥኩ። እሺ እና አስተማሪው ደግሞ ሲማታ ገባር እጅህን እንደዚህ ያዛል ለ3 ለ4 እሷ ደግሞ የፊት ዴክስ ላይ ነው ያለችው ገባር። እሷ ልትይዘኝ ነው ግዴታ ነው። አንደኛ እሷ መያዟ አስደስቶኛል፣ በአንድ በኩል ደግሞ መመታቴም አናዶኛል። ያዘችኛው ለ3 ነው ግዴታ ነው በቃ እዛ የተቀመጠ ሰው ይይዛል ለ3 ቂጥን እንደዚህ ጂን ትያዝ ዴክሱ እዚህ ጋር አለ ቂጤን ወደ 6 ነው ምናምን አላለቀስኩም። እሷ ማየቷ በጣም አናዶኛል። አላለቀስኩም ዋጥ አርጌው ግን ቂጤ ተብሎ ነገር አልችልም እንዴት ብዬ ልቀመጥ። ስትይዘኝ በጣም ደስ ብሎኛል መያዟ። እኔም አናዶኛል እንዴት ትይዘኛለች ብዬ። እነሱ በቃ ያንን አስተማሪ ማናደድ ይኔ በቃ አናደደው ተብሎ ይወራልሃል ክፍል ውስጥ እንደዛ። ጭራሽ ሰውየው እንኳን ሊናደድ እኔን ቀጠቀጠኝ። ጭራሽ እንኳን ሊናደድ እሱ ሲናደድ እሷ ደስ ይላታል ምናምን ብለውኝ እኮ ነው በሞኝነት ላይ ነው ያደረኩት። እንደዚሁ ደግሞ አንድ ቀንም እንደዚሁ የሆነ እንትን ነገር አለባት በጣም ሙቀት ሲሆን ልቧን ያማታል። እንደዚህ ብዙ ጊዜ ወጣለች ውሃ ይደረግላትና ምናምን ትወጣለች። ከዛ አንድ ቀን በቃ እንደዚሁ
ፍላስ ስትወጣ ተሸክመናት ልናወጣ ስንል ቲሸርት ባለፈው ይዟ ሲወጣ ጡቷን ነክቷታል እንዳይወጣ አሉት ለአስተማሪው። ደህና ይዛት እንኳን እንዳልወጣ ተሸክሚያት እንኳን ጡቷን ይነካል እሱ እንዳይወጣ ምናምን አለ። ቁጀል አለኝ አስተማሪ። በጣም ተናደድኩሽ። እኔ ቢያንስ እንኳን እግሯን እንኳን ተሸክሜ ለመውጣት ማለት ነው። ልብ ኬዝ አለባት። በዛ በቃ ውሃ ምናምን ከተደረገላት ውጪ ንፋስ ታገኝ ደግሞ ይመለሳል። ተመልሳ ትገባ ነበር። እስክሪፕቶ ራሱ እንደዚህ አንድ ቀን ሳትይዝ መታ አዲስ እስክሪፕቶ ሰጧት። እኔ አልጽፍ እስክሪፕቶ አላመጣው ምናምን አስተማሪ በጣም ኃይለኛ ነው። ለልጆች ታወራ ጆሮ ይስጥልቃል። እንኪ ችግር የለው ምናምን ብዬ ሰጧት። እኔ እንኪ ችግር የለው ምናምን አልኳት። እሺ ብላ አመሰግናለሁ ብላ ተቀበለች። እኔ በዛ ሰዓት የሚመጣውን ችግር አልታየኝም። ገባር እና ደግሞ እዛ ልጆቹ ደግሞ አይተዋል። ገባር እስክሪፕቶ እንደሰጧት ከዛ ቲሸርት አይጽፍም ምናምን አሉ። ገንዘብ እናገኝ ነበር በደንብ ማለት ነው። እንደነገርኩ ሌብነቷም አለች በዚህ ሳይድ። ትምህርት ቤቱን ቀረን አንድ 15 ቀን ምናምን ታግደን ሁላ ነበር እንደነገርኩ። ከዛ ዞር አለና አንተ ለምን ማጽፈው ውሸቱን ለሰጧት ነው ምናምን አሉ። እንደገና በዳስተር ጭንቅላቴ አንተ በጣም እያሾፍክ ነው። በጣም ብዙ ጊዜ ወላጅ ብሎ ወስጃለሁ። በቃ በዚህ ባህሪ የትምህርት እንትኔ እየወረደ ስለመጣ መልስ አልመልስ ተሳትፎም የለኝም። የትምህርት ቤት ደብተር የት አለ? በዚህ ምክንያት ወላጅ አምጣ ተብሎ እኔ ደግሞ ለቤት አልናገርም። ዝም ብዬ ከመንገድ ላይ ነው ሰው ይዤ የሚሄደው ለምኜ ማለት ነው። በቤት ከሰሙ በጣም አርድ ነው። አባቴ በጣም እንትን ነው ይፈልግ ነበር። የኔ ትምህርት እንትን ደስ አይለውም ነበር። ይሄን ነገር ቢሰማ እንደሚገለኝ ስለማቅ ለሱ አልነገርኩም። ሌላ ጎረቤት መንገደኛ ምናምን ነበር ይዤ የምገባው። ትምህርቱ በቃ ነገርኩ እኮ ዜሮ ገባው። ዜሮ ምንም ነገር በቃ አላጠናም። ማታ ደብተሩን ይዛለሁ ማስበው ስለሷ ነው። እነሱ ግን ማጠና ነው የሚመስላቸው። ቤት ገባ አይደል? ችግሩ ምንድነው? በቤት ማጥናቴን እንጂ የሚያዩት ገባ አይደለም። እስኪ አምጣ የጻፍከው ምናምን የሚለኝ የለም። ያንን ቢያዩ ኖሮ ያውቁት ነበር በወቅቱ። ግን የሚለኝ የለም። ማጥናቴን ብቻ ነው የሚያዩት። ዝም ብዬ ደብተር ይዤ መቀመጤ። እኔ ደግሞ ይዤ እሷን ብቻ ነው ማስበው። ኩለሉክን ምናምን ነው የጻፍኩት የገባው ሰው። ዝም ብዬ ነው መቀመጥ። በቃ ምንም ትምህርቱም አልሆን አለኝ። ስለሷ ብቻ ነው የማስበው። በቃ አካሄዷ እንደው እጄ ብትሆን እንደዚህ አብረን ብንሆን ጎኔ ብትቀመጥ ምናምን እላለሁ። የኛ እንዴት መሰለ በርበሬ በረንዳ ይባላል። ሙሃ ለስላሳ እዛ ጀርባ ነው የኛ ቤት። የነሱ ደግሞ ወደ ጠማማ ፎቅ መሄጃ ወደ 31 ቀበሌ ወደዛ ነው ሰፈራቸው። እና በየሳምንቱ ዝም ብዬ ነበር ማለት ለማየት ማለት ነው እሷን። ከዛም በተጨማሪ ደግሞ በቃ እድር እኔ ነበርኩ በየወሩ እየሄድኩ መከፍለው። እሄዳለሁ እሷ ቁጭ ብዬ በማየት ሰዎቹ ተሰብስበው ብር ተቀብለው እድሩ ይበተናል። ሲሄድ የለም እድሩ ዝግ ነው። እኔ ከፍያለሁ ነው የምላቸው ለቤት ተከፍሏል እላቸዋለሁ። የት እድሩ ነው መች ትዝ ብሎኝ ያውቃል? እድሩ ተከፈለ አልተከፈለ እኔ እኮ ደንታ እንደውም እድሩ ምክንያት እኮ ነው ለመሄድ ነው እንጂ እድሩ ለመክፈል እኮ ፈልጌ እኮ አይደለም። ሲልኩኝ በጣም ነበር ደስ የሚለኝ እሷን ለማየት ይዤ። እሷን ታያት ነበር በቃ። እሷም ደግሞ በጣም የሚገርም ሆን ብላ ትወጣ ነበር። እንደዚህ ሁል ጊዜ በቃ ይሄ ነገር ወደ 3 ወር ተደጋገመ። ከዛ በኋላ ከድሩ ውጡ ተባለ። አሁን በቃ ቤተሰብ ሄዶ ሲሰማ አበዱ። በጣም በቃ አሁን መከታተል ጀመሩ። ከባረለ እነሱ የመሰላቸው ሳንቲም ነው የለመድኩ ነበር የመሰላቸው። ስለዚህ በፍቅር ደረጃ መሆኑን አላወቁ። በቃ በትምህርቴም ዝቅተኛ እንደሆንኩኝ ወላጅ ለካ በተደጋጋሚ ጊዜ አምጣ እንደተባልኩ ምናምን ሰሙኝ። በቃ ከዚህ ጊዜ ጀምሮ ነው በቃ የኔ ላይፍ የሚያስጠላ ነገር ውስጥ የገባው። በቃ ቤትም ይሄን ነገር ሲሰሙ ቤትም አልገባውም፣ ወጣው ከቤት። እነሱ አላባረሩኝም። ራሴ በቃ ያው የቤተሰብ ላይ የሚደርስብኝ ተጽዕኖ እያስጠላኝ መጣ። በቃ ይሄ አጎቴ ይመታኛል። እኔ ምንም ነገር ጭራሽ ወደ ትምህርቱ ምንም ፍላጎቱ የለኝም።
በቃ እሷ ጋር ነው ሀሳቤ። በዚህ ለምን እንደማትማረው ነው ለምትተንተነ እንዴት ውጤት ዝቅተኛ ሊቻለ በፊት ጥሩ ነበር የምታመጣው ምንድነው ምክንያት የሆነ የለመድከው ነገር አለ በሚል ማለት ነው። ይመክረኛል፣ ይመታኛል፣ ምንም በቃ እኔ ግን ልመለስ አልቻልኩም። በቃ በዚህ ምክንያት ከቤትም ራሴ ወጣው። ከቤት ወጣው እዛው በርበሬ በረንዳ አካባቢ መዋል ጀመርኩኝ። በርበሬ እየሰረቅን እንሸጣለን። መኪና እየሄደ ማለት ነው። መኪና እየሄደ እንደዚህ እንትን እናደርግና ጃኬታችንን በመላጭን ቀደውና በርበሬውን እንትን ውስጥ ከተዋል። በጣም ትልልቅ ተደርጎ ነው የሚጫነው እንትኑ። ያንን ያው ረዳትም ስለሌለ ሊያራግፉ ነው የሚመጡት ሸራ እንትን ብለው ያንን በመላጭን ቀድና በልብሳችን እንደዚህ ይዟል። አንድ በሰው በልብስ ይዛል፣ አንድ ሰው በመላጭ ይቀዳል። በቃ ያንን እየሸጥን ውጪ እናድራለን። እኔ ደግሞ እንደዚህ አይነት ህይወት አልለመድኩም። ኬሻ በጠረባ የሚባላል 2 ብር ምናምን ከፍለ የምታድርበት ቤት እዛ ነበረ ማድረው። በቃ እያመመኝ መጣ። ብርድ ምናምን ያስለኝ ጀመር። አልተመቸኝም። ቁንጫ አለ ምናምን በቃ ምንም ልለምዶ አልቻለም። ፈለገኝ እንጂ ብዙ ጊዜ ያውን በርበሬው ልሰርቅ አግኝቶ እንጂ ከፍንጅ ይዞኝ ገቡ ወደ ቤት ይዞኝ ማለት ነው። ያው አሁንም ዞሮ ዞሮ ጫና ነው መማታት ጀመሩ ምናምን ያ ነገር ምንም በቃ እንትን ሊልኝ አልቻለም። ጥዬ ዲላ ዘመድ ነበረ ወደ ዲላ ሄድኩ። ትምህርቱን በቃ አቆምኩኝ በሷ ምክንያት ማለት ነው። ያኔ በፊት አብረን የምንማር የነበረ ልጅ አሁን በምሰራ ቤት ተቀጠረ ዲግሪ ይዞ ማለት ነው። እኔ ከእንትን ውስጥ ምርት ክፍል ነው የምሰራው፣ እሱ የኔ አለቃ ገብቷል አይደል? ያ ራሱ ከፍተኛ ተጽዕኖ ነው ያመጣብኝ። በማር ኖሮ ቢያንስ ይሄንን ደረጃ ያደረኩት የፍቅር መስዋዕትነት ያደረኩት ነገር አይሰማኝም። በጣም ነው ደስ የሚለኝ። ትምህርቴ ላይ ግን እንደዛ መሆኑ በጣም እድሜ ልክ ነው የሚሰስተኝ። እድሜ ልክ መማር ነበረብኝ። እንደምንም ገባ አይደል? ቢያንስ ያንን ነገር ፍቅሩ በገልጽላት ወይ እንዳላት ብትነግረኝ ኖሮ ይቆርጥልኝና ትምህርቴን እማር ነበር። ያለ መማሬ በጣም ነው የሚከነክነኝ። በጣም አለው ባለትዳር ነኝ፣ የወለድ ልጆች አባት ነኝ። እንዳውም አስተምሬ ያው ከኔ ህይወት ስላየሁት አስተምሬ ዩኒቨርሲቲ ጨርሳ የዳርኳት ልጅ ሁሉ አለች። እውነት በቃ ያ እኔ ላይ የነበረው ላይፍ እንዳይደገም አስቀምጬ መክራት ነበር። ለአሁን ተማሪ የሚመክረው ምን መሰለህ? በእርግጥ ማፍቀር አለ፣ እንትን አታፍቅሩ ማለት አይቻልም። ግን በሚያፈቅሩበት ጊዜ ትምህርታቸውን በማይጎዳ መልኩ ከቤተሰብ ያለው ግንኙነት ምን መሰለህ? አሁን እኔ ለዚህ ደረጃ ያበቃኝ ምንድነው? አንደኛ ቁጥጥሩ እነሱ መማታቱን እንጂ ያዩት ቤተሰብ ደብተሬን አይተውት አያውቁም። ገባህ አይደል? ከጅምሩ ደብተሬን አይተውት ቢሆን ኖሮ እዚህ ደረጃ ውስጥ አልገባም ነበር። በጣም በቃ ተፍተፍ ምናምን ብዬ ነው የኮረጅኩት። ከክፍለ ሀገር የሚመጡ ሻንጣ ምናምን ይዘው የሚመጡትን ገጨት እያደረግን ሳንቲም ምናምን መቀበል ጀመረም ማለት ነው። እንደዚህ እንደማድረግ አላውቅም። ለምን እንደዛ አደረኩኝ? ለምን አውቶቡስ ተራ አካባቢ ላይ ትንሽ ወጣ ያለ ነው ከሌላው ቦታ ማለት ይቻላል። ሙሉ ለሙሉ ወጣ ያለ ነገር ነው የምታየው ብዬ አስባለሁ።
ምክንያቱም ቦታውም ለእንደዚህ አይነት ነገር ምቹ ነው፣ ግርግርም የበዛበት ነው። የካቲት 23 የሚባል ትምህርት ቤት አለ። ያ ትምህርት ቤት ምንድነው ከኛ በፊት የነበሩ ባቾች ላይ ትምህርት ቤቱ እንደ ቅጽል ስም የወልዶ መጣያ የሚል ስም ይወጣለታል። ያ ከምንድነው የመጣው? ሰዎች ይወልዳሉ፣ ከዛ በኋላ በቃ ልጄ እዛ ይማራል አይነት ነገር ወልዶ እንደመጣል ማለት ነው። ልጄን ወልደህ እዛ እንደማስተማር። ከኤሌመንተሪ ያለው ባህሪ አሪፍ ነው ማለት ያን ያህል የተጋነነ ባይሆን ከተማሪም ጋር ያለኝ ሪሌሽንሺፕ ከአስተማሪም ጋር የሆነ ሳይለንት ነው። ግን ወደ ሃይ ስኩል ስትገባ ወደ 9 እና 10 ስትገባ ግን ነገሮች ቼንጅ ያደርጋሉ ሙሉ ለሙሉ የሚባል ሁኔታ። ድላችን ላይ መንቀልቀል ጀመርኩኝ ምናምን ነገር ከአስተማሪ ጋር መበጣበጥ ምናምን፣ ግን ያን ያህል የተጋነነ አይደለም። ማትሪክ ላይ በጣም በቃ ማለፍ አለብኝ። ቤተሰብ ከወደኩኝ በጣም ይደብረዋል። በጣም ማሳፈር ነው፣ አንገት ማስደፋት ነው የሚሆነው ማትሪክን ወደኩኝ ማለት። በጣም በቃ ተፍተፍ ምናምን ብዬ ነው የኮረጅኩት 10ኛ ክፍልም ማለት ነው። ኩረጃው በጣም አብዛኛውን ታክቲካል የተሞላበት ነው። ታክቲክ ማለት ትችላለህ። ኤ ከሆነ እንደዚህ እየተባባልን ማለት ነው። ቢ ከሆነ እንደዚህ ሁለተኛው ለማለት እዚህ ጋር ጆሮዬን አስተማሪው ሳያየኝ ሁለተኛው ልለው እችላለሁ። ሶስተኛው እንደዚህ ልክ አስተማሪውን ኮንዲሽን ጠብቄ ሲዞር ጠብቄ ምናምን እለዋለሁ። ሶስተኛው ሲ ከሆነ እንደዚህ ሊለኝ ይችላል። ንቅንቅ ያለፍኩት በሰዓቱ 3.4 ምናምን ነገር። ወደ አዲስ ከተማ መጣሁኝ። አዲስ ከተማ ስገባ ሌላ ላይፍ ማለት ነው። አዲስ ከተማ ወጣ የሚያደርገው ምንድነው? እንደነገርኩ መናሪያ አጠገቡ አለ። አዲስ ከተማ አሪፍ ትምህርት ቤት ነው። ብዙ ሰዎችን አፍርቷል። ብዙ አርቲስቶችን አፍርታለች። እና አብዱኪያርንም ምናምን ብዙ አርቲስቶችን አፍርቷል። ብቻ አዲስ ከተማ በጣም ደስ የሚል ትምህርት ቤት ነው። ምንድነው እንደሌላ ተማሪ ይሄ ወጣ ያለ ማለት የምንረብሽበት መንገድ ወጣ ይላል። እንዴት መሰል አስተማሪ እያየን ምናምን አይደለም፣ ወይ ደግሞ ከአስተማሪ ጋር መጣላት ምናምን አይደለም። በቃ ወጣ ያለ ድምፅ አንድ ተማሪ ያወጣል። አስተማሪ ዞሮ እየጻፈ ከሆነ ወጣ ያለ ድምፅ ያወጣል። ከዛ ዞር ሲል ማንም ጸጥ፣ በቃ ጸጥ ይላል ክላሱ ማለት ነው። መደረዚህ ክፍል ለትምህርት ያልመጣ ካለ ለቆ ይውጣ። እንደውም አንዴ ያስታውሳለሁ ኬሚስትሪ አስተማሪ በጣም በቃ ዛሬማ ምናምን ብሎ ገባ ማለት ነው። እዚህ ክላስ የምትረብሹ ተማሪዎች እንዳላችሁ ተነግሮኛል። አንድ ባንድ ነው እኔ ወንድ የሆነ እስቲ ይናገረኛል ምናምን ነገር አለ። ልክ እሱ እንደዞረ ኧረ እባክህ ምናምን ነገር የሚል ድምፅ ማለት ነው ከጓደኛዬ የወጣ ማለት ነው። ዞር አለና ማን ያለው ምናምን ነገር ይህንን ተማሪ ካላወጣችሁ ሙሉ ክላሱን ነው ተነምለው መቀጣው ምናምን ነገር አለ። በተለይ ደግሞ እዚህ ኤሪያ ላይ ምናምን ነገር አለ። ከዛ ተናገር ምናምን ብሎ አንደኛውን እንትን ይላል። እኔ ምንም አላረኩም ሙጣ። ከዛ በኋላ ተናገሩ ምናምን ነገር ሁሉም ዝም አለ ማለት ነው። ከዛ ተመለሰ ግቡ አለ። ከዛ በኋላ ለርዕሰ መምህሩ ይናገራል ማለት ነው ይህንን ነገር። ርዕሰ መምህሩ በጣም ደስ የሚል ሰው ነው፣ ሉሌ ማለት ነው። ሉሌ ሰማ ይሄን ነገር ማለት በምን አይነት መልኩ እንትን ማለት እንዳለበት አያውቅም። መጣ ማን ነው እንደዚህ ያደረገው ምናምን አለ። ሁሉም ዝም አለ ማለት ነው። መማር ማስተማርን አውቃለሁ የሚል ተማሪ ካለ በትምህርት ቤቱ ሕግና ደንብ መሰረት ከትምህርት ቤቱ ይባረራል። በቃ ይሄ ነገሮች እየተጋነኑ መምጣት ጀመሩ። የማጣራትም ስራ ተሰራ። በደንብ እየለዩን ምናምን መጡ። 12 ስንገባ ጭራሽ አንድ አስተማሪ ሲመደብ ስማችን ተነግሮት ነው የሚገባው። ሉሌ እንደው በቃ የሆነ ምን ወደው ዳይሬክተር ማለት ሲመታን ራሱ በቃ ምንም በቃ ሉል ሲመታ ኖርማል ነው። ሌላ ሲመታ ግን ትጣላል። ግን ዳይሬክተሩ ሲመታ ሉሌ ሲመታ ኖርማል ነው። በቃ ሲመታህም የሆነ የተካበደ ምናምን አይደለም። እያሯረጠ እንደዚህ ምትት ነገር የሆነ ጀርባ ምትት እያደረገ እየሳክ ምናምን ትሮጣለህ ምናምን ነገር። እኛን ሲመታን ሲቀጣን ራሱ እንደሌላው ተማሪ አዙሮ ምናምን መግረፍ ምናምን አይደለም። የሆነ እንደ ቀልድ እያደረገ ነው የሚመታን ስለሚያውቅ ማለት ነው። ማለት ከሱ ጋር ያለን ነገር የሆነ ደስ የሚል ነገር ስለሆነ እንደምንረብሽ እንደምናስቸግር ያውቃል። የሚቀጣበት ወይ ግን ከሌላው ተማሪ ወጣ ያለ ነው ማለት በቃ የሆነ ነገር ሲኖር ግቢ ውስጥ የምናዘጋጀው እኛ ነበርን፣ ኢቨንት ምናምን ሲኖር ማለት ነው። ከረብሻው በላይ ደግሞ በጣም የሚገርም ነገር ክላስ ውስጥ በጣም እንትን ነበር፣ እንሰርቅ ነበር። ከክላስ ተማሪ ግን አይደለም፣ ትምህርት ቤት ውስጥ አጠቃላይ በቃ
ከትምህርት ቤትም ውጪ ነገር ነበር። ከትምህርት ቤት ውጪ ስለ መንገድ ላይ አንዳንዴ የሆነ ነገር እናደርግ ነበር፣ ግን አብዛኛውን ፎከስ የሚያደርገው ትምህርት ቤት ላይ ነው። ትምህርት ቤት ላይ ደግሞ የረባ ነገር አይደለም እኮ የሚገርም ነገር የተማሪ ምሳ ምናምን ነገር ነው። እዛ የሚውሉ ተማሪዎች አሉ፣ ትምህርት ቤት ውስጥ ምሳ የሚውሉ ማለት ነው። ተማሪዎቹ ስፖርት ሊሰሩ ይወጣሉ። በሚወጡ ሰዓት ክላሱ ክፍት ነው የሚሆነው። ስንፎርፍ በጣም ነው የምንፎርፈው፣ ግን ፎከስ የሚያደርገው ግቢ ውስጥ ከመረበሽ ግቢ ውስጥ በመፎረፍ ነው ፎከስ በጣም እንትን የምንለው። የሚቀናንም ያ ነው። ዩኒፎርሙ ይመቻል። እንዴት ልበለ ያኔ ጥቁርም ሱሪ ነገር ስለነበረ ይመቻል ዩኒፎርሙ። ኖርማል ልብስ የሚመስልበት ጊዜ አለና ሹራባችንን ዝም ብለን የሆነ ቦታ ላይ ሰብሰብ አድርገን ነው በአንድ ፌስታል የሚያዝበት ጊዜ አለ። በደንብ የማስታውሰው አዲስ ከተማ ላይ ተማሪ የመቀላቀል ነገር አለ። ለምን አዲስ ኢንቫይሮንመንት ለመፍጠር ማለት ነው። እንደዛ ሲያደርጉ 12 የኛ 1208 ነበር፣ 1206 የኛ 1206 ነበር ይቅርታ፣ 1208 ውስጥ ደግሞ ከኛ ይብሳሉ ረብሻ ላይ ማለት ነው። ይሄ ደርቢ የመሆን ነገር አለ ማለት የኛ ክላስ በጣም ረባሽ ነው የማለት ነገር ማለት ነው። እነሱም እኛም ማለት ነው። እና 1208 ከ1208 አንድ ልጅ ወደኛ ክላስ መጣ ማለት ነው። ይሄ ስህተት ነው የሚሆነው ከነሱ መቼም። ጆ እናንተ ክላስ ገባ ተባለ ማለት ነው። ጆ እኛ ክላስ ሲገባ ጭራሽ ባሰበት እኛ ክላስ ማለት ነው። 1206 እና 1208 አሁን ባላንስ ሆነ በመረበሽ ማለት በቃ እንደ ታርጌት ሁላ በለው። ከዛ በኋላ የኛ ክላስ ጭራሽ በቃ ረብሻው ባሰ ማለት ነው። ጆ ሲመጣ ጆ ደግሞ የተለየ ነገር ይዞ ነው የመጣው። እሱ በጣም አዛ ተማሪ ነው። አስተማሪ ላይ የሆነ ነገር እስከ መወርወር አስተማሪ ላይ ማለት ነው። ማን የወረወረው ሌላ ታሪክ። ያን ያደርግ ነበር። ደፋር ነው በጣም ማለት ነው። የማምለጥ እንትንም አለው። እዛም እየሄድን መረበሽ ጀመርም ማለት ነው። ከኛ ክላስ እየወጣን ያኛውን ክላስ የ08ቶችን የኛ 06 ነው እንዳልኩ 08 አስተማሪ ካለ አንኳኩተን እንሮጣለን ማለት። አስተማሪው በሩን ሲከፍተው ምንም አይነት ተማሪ አያገኝም። እነሱን የመረበሽ ውስጥ ያሉ ተማሪዎች ይስቃሉ ማለት ነው። የ08 ተማሪዎች የሚስቁት ምንድነው? እኛ እንደሆነን ስለሚያውቁ ማለት ነው። ጆ እንደሆነ ስለሚያውቁ እኛም ክላስ በቃ የሆነ ነገር እስከናወራ ነው ለመሳቅ ማለት ነው። አንዴ እንደውም አስታውሳለሁ ፊዚክስ አስተማሪ እያስረዳ ተመስጦ እያስረዳ ማለት ነው። ቅስርስ ብሎ ደምሮ ቀንሶ አውጥቶ ምናምን መጨረሻ ላይ x = 8 ምናምን ብሎ ጨርሶ ልክ 8 ይመጣል ሲል አይመጣም አለ። እስቲ ምን አውቃችሁ ነው አይመጣም ያላችሁ? እንዴት አይመጣም እስቲ ምናምን ነገር አለ ማለት ለረብሻ እንደሆነ ገብቶታል። አይመጣም ሲል ተማሪው ንፍር አለ ማለት ነው። ወዲያው ተማሪው ድክም ምናምን ነገር አለ። ሲስቅ የመጨረሻ በቃ ጧው ምናምን ነገር ያደረገውና ዴክሱን ማን ያለው ምናምን ነገር እስቲ ዛጋ ተነሱቱ ምናምን ብለው 5 ተማሪዎችን ያስወጣል ማለት ነው። ከዛ እናንተ ልጆች እኔ ምንም ማድረግ አልችልም፣ ከዚህ በኋላ እኔ ለሚመለከተው አካል ነው አሳልፌ የሚሰጣችሁ ምናምን ነገር አለ ጓላ የመጨረሻ ማለት ነው። ምናምን አለ። ከዛ ኑ እንደውም ምናምን ነገር ብለው ልውል ጋር ይዞ ለሄደ። ከዛ ኑ ምናምን ነገር አለ። መታወቂያ ሲል የለንም ማለት ነው። እንላችሁ እሺ በቃ ሹራባችሁን አውልቁ። እንዴት ነው ሹራብ ማለት ነገ በምን ልንገባ ነው? እሱ ነው እንዴ የምፈልገው? እንዳትገባ እንዴ የምፈልገው? ከዛ በቃ ነገር ሳይቀርብን እናናልና ሹራባችንን ሰጠን። እዚህ ጋር ጠብቁኝ ምናምን ብሎ ገባ። አስተምሮ ጨረሰ ምናምን። እዛ ልናወራው ሲወጣ ማለት ነው አረ ቲቸር ምናምን እንለዋለን። ዞር በሉልኝ ከዚህ ምናምን ማለት ነው። ዞር በሉልኝ ከዚህ ምናምን ነገር ብሎ ሹራባችንን ወሰደው። ከዛ በኋላ ሹራብኛ እንደምንም ፈላልገን ይዘን መጣን ማለት ነው። ሹራብ ሌላ ሹራብ። ከዛ ስንገባለን እናንተ ሹራባችሁን ወስጄ አይደል እንዴ ለምን መጣችሁ ምናምን እንዴ ምንድነው እና ታዲያ እስከመቼ ነው እንደዚህ ሹራባችንን ወስደው እኛስ መማር እንፈልጋለን ምናምን። መማር ትፈልጋላችሁ? አዎ ምናምን። ሽውጡልኝ አሁን ምናምን አለን። አስወጣን።
ከወጣም በኋላ የክላስ ከጨረሰ በኋላ ድጋሚ ያናገር ነው ማለት ነው። ከዛ በኋላ ተማሪውን ይቅርታ ጠይቀዋል እንድንገባ ማለት ነው ክላስ ውስጥ። ከዛ ተማሪውን ይቅርታ ጠይቃችሁ ካልሆነ አትገቡ ኦኬ ምናምን ብለን ተማሪውን ይቅርታ ልንጠይቅ ስንገባ ተማሪው ጋር የምናወራው ነገር ያስቀዋልና በተለይ ልክ በቃ ማላገጥ ስለሆነኛ የተያያዝን ሶስታችንም አወራ ምናምን ገና እኔ ላወራ ነው በማወቅ ባለማወቅ ምናምን እያወቅን ያጠፋው ምናምን ነገር አለኝና አያወቅኩ እንኳን አይደለም ከሱ ጋር ክርክር ማለት ነው። ከዛ በማወቅም ባለማወቅ ያው አስቀየመናችኋል ምናምን ስል ተማሪው ድክም ይላል ማለት ነው። ጭራሽ ታሾፋለህ እንዴ ይቅርታ ልጠይቅ አይደል እንዴ መጣው ምናምን ብሎ ድጋሚ እንትን ይለኛል አስደገመኛል። ይቅርታ በላቸው ምናምን ኮቸር ሰው እኮ በማወቅም ባለማወቅ ያጠፋል ይቅርታ እየጠየቅኩኝ እኮ ነው ምናምን ስል እሺ አሁን በስርዓት ጠይቅ ምናምን ነገር እሺ በቃ ይቅርታ ምናምን ብዬ ስገባ ድጋሚ ሳቁ ማለት ነው። አይ ምናምን ብሎ ፈገግ ምናምን ብሎ እንትን ይሏል ማለት ነው። ግጥሚያ ምናምን ነበር ሜዳው ትምህርት ቤት ውስጥ ከ08ቶች ጋር 08 ማለት የሚፈላለጉ እንትኖች ናቸው ክላሶች ናቸው። እነሱም በመረበሹ አርድ ናቸው እኛም በመረበሹ አልኩ ደግሞ ጆ አለ ጆ ደግሞ እኛ ጋር ከመጣ በኋላ ከነሱ ጋር ጥሩ እንትን አለን ግን የሚፈላለጉ በቃ እንዴት ነው የሚዋደዱ ሰዎች አሉ ግን የሆነ ነገር ላይ እንትን የሚሉ ከዛ ሜዳ ውስጥ ግጥሚያው ተጀመረ እየተመራን ነበረ ጎል አገባን ማለት ነው። ኦፍሳይድ አለ ተሻረ ጎሉ እኛ አግብተን ተሻረ ጎሉ ንጹህ ጎል ነበር ስቲል አሁን ድረስ በቃ ያናደኛል እሱ ጎል ማለት ነው። ከዛ በኋላ ተበጠበጠ በቃ ጨዋታው አለቀ ጨዋታው ክላስ ገባን ክላስ ስንገባ ዴክሶቹን ገለባብጠን ምናምን ነገር ከዛ በኋላ ምን አደረግን ዴክሱን ገለባብጠን ደብተራችንን ቀደን ብትንትን ምናምን የፈተና ኤግዛም እንደመጨረስ እያልን ስለነበር የኤግዛም እንትኖች ነበሩ ሽቶች ነበሩ በታተነ ነው ምናምን ክላሱ በቃ ተማሪ የተማረበት አይመስልም ዳለ ማለት ነው። ድብልቅልቅልቅ አድርገ ነው ሄደን ማለት ነው። ጠዋት ስንመጣ ታሽጓል ክላሱ ሳይ ተማሪው ስብስብ ብሏል አንድ ቦታ ላይ ስገባ ማለት ምንድነው ምናምን ብዬ ስገባ ሁሉም ተማሪ ገብተኛ ክላስ ተማሪዎች አሉ የነዛም ክላስ ተማሪዎች አሉ ትላንት ግጥሚያ ነበር ምንድነው ምናምን ብዬ ስጠጋ የኛ ክላስ ተማሪዎች አሉ የሌላ የ08 ተማሪዎችም አሉ ቆመዋል ሰብሰብ ብለው ምንድነው ዛሬ ደግሞ ውጪ ሊያስተምር ነው ምናምን ብዬ ስጠጋ ጓደኞቼ የሉ አሁንም ስጠቅ ስፈልግ እንዴ ነጆስ እና እንትና ምናምን ስል አረ አታውቅም እንዴ ምናምን ነገር አለ በቃ መጣ ምናምን ተባለ ዞር ስል ዳይሬክተሩ መጥቷል ምንድነው ምናምን ስል ና አንተ አንዴ የምትፈልገው ምናምን ነገር ብሎ ሉሊ ይዞኝ ሄደ ማለት ነው። ዲ ምናምን ስገባ ያገር ዲ ምንድነው ምናምን ነገር ስል ዝም በል ምናምን ነገር ተንበርከክ እዚህ ጋር ቁጭ በል ምናምን ነገር አዋከውኝ ማለት ነው። አርፍጄ ነው የመጣሁት ከሌላው ተማሪ ከዛ በቃ የሌለ ጓ ማለት ጀመረ ሉሊ ምናምን ነገር ትላንትና እንደዚህ አርጋችኋል ሁላችሁ መንግስት ነው የሚጠይቃችሁ ዴክሶችን እንትን ብላችኋል ኃላፊነቱን የምትወስዱት እናንተ ናችሁ ሙሉ የክላሱ ተማሪ ኃላፊነቱን ይወስዳል እኛ ለክፍለ ከተማው ሪፖርት አድርገናል ትምህርት ቢሮ መጥቶ አሽጎታል ምናምን ብለው አስደነገጡ በጣም የደነገጥኩት እዛኔ ክላስ እስከመታሸግ ድረስ ማለት ነው ደነገጥን ከዛ አልገባንም ክላስ ውጡ ተባልን ወጣን በጣም ብዙ ነን የተሰለክት ተደረግነው ከዛ ከነሱ ደግሞ ሞር እነዚህ የባሰባቸው ናቸው ተብሎ ተወሰኑ ተማሪዎችን ወደ 10 የሚጠጉ ተማሪዎችን ትምህርት ቤቱ እዚህ ግቢ ላልተወሰነ ጊዜ እንዳትገቡ ብለው ያባረናል ማለት ነው። የሌብነቱ ጉዳይ በጣም በቃ የሆነ ሰዓት ላይ እየጠነከረብን ይመጣል ማለት ነው። ትምህርት ቤት ውስጥ ተከልክለን ነበር አንገባም ግን ይቀጥላል ወደ ውጭውን ያለውን ነገር ቤተሰብ ግን እንደምንማር ነው የሚያውቀው ማለት ነው። ከክፍለ ሀገር የሚመጡ ሻንጣ ምናምን ይዘው የሚመጡትን ገጨት እያደረግን ሳንቲም ምናምን መቀበል ጀመረም ማለት ነው። እየሰረቅን ኪስ እየተጋጨ ምናምን አቶች ተራ ላይ ብዙ አይነት የሌብነት እንትኖች አሉ።
12 ቀበሌ ካወቀው መርካቶ ሙሉ ቪዲዮ ቤቶች አሉ፣ ብዙ ቪዲዮ ቤቶች ማለት ነው። ፊልም ቤቶቹ ምናምን ስም አውጥቶላቸው ፎቋ ቤት ምናምን ሙምባይ ምናምን ይባል ነበር። ሙምባይ የተባለው የህንድ ፊልም ስለሚዘወተርበት እዛ ኤሪያ ላይ፣ ፎቋ ቤት ደግሞ ቆጥ ስላላት ነው። ምድር ሌላ ፊልም ነው፣ ከላይ ደግሞ ሌላ ፊልም ይታይበት ስለነበር ጓዳ ያለውም አለ። ገንዘብ እናገኝ ነበር በደንብ ማለት ነው። እንደነገርኩ ሌብነቷም አለች በዚህ ሳይድ። ከተማሪም የምንወስደው አለ፣ ከዛም ውጪ የምናገኛቸው ገንዘቦች አሉ። አይጠፋም ብቻ ገንዘብ አንዱ ጋር አይጠፋም። ዛሬ እኔ ዋጣ ጓደኛ ያጣም። ትምህርት ቤቱን ቀረን አንድ 15 ቀን ምናምን ታግደን ሁላ ነበር እንደነገርኩ። በቃ እንገባም ማለት ትችላለህ። ከቤት ወጣለሁ። የሚገርም ነገር ደግሞ ምሳ ሰዓት ላይ ተመልሰን ወደ ቤት መሄዳችን ነው። ልክ ሰዓቷ ስትደርስ ሰው ቢያንስ እንትን አይልም፣ እንደተማረ ሰው ቤት እንገባለን። ቤት በቃ ፋሚሊ ራሱ እንደተማረ ሰው ምሳ ይቀርብልሃል፣ በልተህ ትመለሳለህ ወደ ቪዲዮ ቤት። ለኢንትራንስ ተጠራን። የተጠራ ነው እኛ ራሳችን ተጠርተን ምናምን ሳይሆን ተማሪ ነው የሚነግረን። ኢንትራንስ እንደዚህ ስም ይለጠፋል። ከዛ ስማችን እንደተለጠፈ ተነገረን። አላመንም፣ ደስ ነው ያለን። ማለት በቃ ፎርም ሞልተናል፣ ይላክ አይላክ አናውቅም። ስሜ የተለጠፈው ሳይ ሁላችንም ስም ተለጥፏል። ከዛ በኋላ ተፈተንን። በሚገርም ሁኔታ አሪፍ ውጤት አመጣን ሁላችንም። ምድብ ምናምን ጠበቅን ምናምን ነገር። አብዛኛውን የተለያየ ቦታ ነው የደረሰን። ድሬዳዋም፣ መቀሌም፣ አዲግራትም የደረስን ልጆች ነበር። የተለያየ ቦታ ደረሰን። በተለያየ ፊልድ ወደ ዩኒቨርሲቲ ሄድን ማለት ነው። ካምፓስ ስትሄድ ደስ የሚለው ነገር ያ ነው። ይህንን ነገር እንድትገነዘብ ያደርጋል። ከዛ በኋላ በጣም በሚገርም ፍጥነት ማለት ነው የሆኑ ነገሮችን መቀነስ ጀመርኩኝ። ማንበብ ጀመርኩኝ የተወሰኑ ነገሮችን፣ ትምህርታዊ ነገሮች ሳይሆኑም ይሄ ፊክሽን መጽሐፎችንም ማንበብ ጀመርኩኝ። ከዛ በኋላ ሞቲቬሽናል የሆኑ መጽሐፎችን ወደ እንደዚህ አይነት ነገር እንትን ስለምል ወደ እንደዚህ አይነት መጽሐፎች ማንበብ ሲጀምር ቤተሰብ እኔን ያሳደገበት ወይና እኔ እያደረግኩ ያለሁት ነገር ልክ እንዳልሆነ ገባኝ ማለት ነው። ገባ ልክ አይደለሁም። በቃ ለምንድን ነው እንደዚህ ማድረገው? የማገኘው ፕሮፊት አለ ወይስ ምናምን ነገር የሚለው ነገር በራሴ መንገድ ተረዳሁት። ለምንድን ነው ያሳለፍኩትን ነገር ወደኋላ መለስ ብዬ ሳይ ማንንም ደስተኛ የሚያደርግ አይደለም። ወይ ቤተሰቦችን ደስተኛ አላደረኩኝ፣ ወይ እኔ ገንዘብ አላገኘሁበት፣ ወይ ምንድነው የምጠቀመው ጥቅም ማለት ምንድነው? የኔ ህይወት ምንድነው? ትርጉሙ የምኖርለት አላማ ምንድነው የሚለው ነገር በጣም ብልጭ አለብኝ ማለት ነው። ካምፓስ ብዙ ጊዜ ደግሞ ምርጫ ምናምን የለችም። ጥያቄ ይጠይቃል። 3 ጥያቄ ነው። ሉኩ ባዶ ነው ከኋላ ያለው 8 ሉክ ምናምን ነገር እኔ ኤ ቢ ወይ ኤ ከከፋት ቢ እንዳይከፋት ምናምን ብዬ እኔ ለመድኩት። ትምህርቱን አልቀጠልኩም፣ መጣሁኝ ወደ አዲስ አበባ ማለት ነው። የሚቆጨኝ ነገር በጣም የሚቆጨኝ ነገር ተምሬ ቢሆን ኖሮ የተሻለ ደረጃ ደርስ ነበር የሚል ነገር አለ። ስቲል ተምሬ ያለው እርግጥ ግን እዛ ሆኜ መጨረስ መጀመሪያው ለምን እንደዚህ እንደማድረግ አላውቅም። ለምን እንደዛ አደረኩኝ? ተምሬ የተሻለ ነገር መፍጠር እየቻልኩኝ አቅሙ እያለኝ ለምን እህቶቼ ወንድሞቼ ከኔ ምን ይማራሉ የሚለው ነገር ነበር። የማደርገው ነገር ልክ እንዳልነበር እንትን አልነበር። ስቲል ያ ነገር ይጸጽተኛል። የከፋ ነገር ደርሶብኝስ ቢሆን ኖሮ ህይወቴ ተበላሽቶ ቢሆን ኖሮ ሱስ ተጠምጄ ወይ የሆነ ነገር አድርጌ ወይ ታስሬ ቢሆን ኖሮ አስበው ህይወቴ ምን ያህል እንደሚበላሽ። ቤተሰቦቼን አሳዝኛቸው ነበር ማለት ነው ያን ሁሉ ነገር አድርጌ። ወላጅም እንደ ወላጅ ልጁን መከታተል ትምህርት ቤት እየሄደ ልጁ ሳያቅ ቢሆን ደግሞ የተሻለ ሞር ልጁ ሳያቅ ልጁን ልጅ በምን አይነት ሁኔታ ነው ያለው በሚለው ሁኔታ መምህራኖችን ቢጠይቅ። እኔ አሁን ለምሳሌ ወላጆቼ ያስተምሩኛል፣ ምን አይነት ኮንዲሽን ላይ ልሆን አሉን አያውቁም። የኔ ያ ነው ትልቁ ችግር፣ ያ ነው እዛ ጋር ነው የጀመረው። ያንን ነገር ቢጠይቅ ወላጅ ልጄ በምን አይነት ኮንዲሽን ላይ ያለውን የሚለውን ነገር ቢጠይቅ መልካም ነው። ተማሪም ደግሞ የሚያደርገውን ነገር ከራሱ እንትን ተነስቶ ይጠቅመኛል ይጎዳኛል የሚለውን ነገር አመዛዝ ነው ቢያደርግ። እኛ አለማመዛዘን ነው እንደሚጎዳን አናውቅም ልጆች ስለነበርን።
ለዛ ነው በደንብ መሰራት አለበት እምልህ። የሚጠቅማቸውና የሚጎዳቸውን ለይተው ካወቁ ትምህርቱ እንደሚጠቅማቸው ካወቁ ካመኑበት ያን ነገር መረበሹ ላይ ብዙም ፎከስ አያደርጉም። ያ ነው ማስተላለፍ የምፈልገው። ተማሪዎች በደንብ እንዲማሩ ጥሩ ኢንቫይሮንመንት መፍጠር፣ ተዝናንተውም ሊሆን ይችላል ፈታ እያሉ ሳይጨናነቁ የሚማሩበት ወይ ቢፈጠር ባይነኝ። ወላጆችም የልጆቻቸውን ነገር መከታተል ቢችሉ ደብተሮቻቸውንም ሊሆን ይችላል ተማሪውን ሳይጫን ይሄ ክርር የወላጅ እንትን ሳይሆን ቀለል አድርጎ ልክ እስቲ ትምህርት እንዴት ነው አሪፍ ነው ምናምን ነገር ቀለል አድርጎ ያዝናና ወደ እንትን የሚከት ነገር ሪትም ውስጥ የሚከት ነገር ትምህርት ቤትም ከትምህርት ቤትም ጋር ያለውን ነገር ወላጅና ተማሪ ተቀራርቦ የሚገናኝበት እንትን መፍጠር፣ በዛው የተሻለ ነገር መፍጠር ይችላል ብዬ አስባለሁ። አመሰግናለሁ። ያው እንግዲህ ትምህርት ቤት ሳለው ፕሮግራም ላይ በድጋሚ መተን የተወሰነ ነገር ለማበርከት ከእናንተም ጋር ተነጋግረን ያለውን ነገር እንግዲህ እንደምታዩት አዘጋጅተናል። የዚህ ፕሮግራም ዋና ዓላማ ተማሪ በትምህርት ቤት ህይወቱ ላይ የተለያዩ ነገሮችም ጥሩም ይሁን መጥፎ ነገሮችን ያሳልፋል። እነዛን ነገሮች ለተመልካች አቅርባችሁ እናንተ ሰውንም ለማዝናናት ያደረጋችሁ ጥረት ደስ ይላል። እኛ ደግሞ ያሳለፍናቸው ነገሮች አሉ በትምህርት ቤት ህይወታችን ላይ በጣም የተወሰኑ ነገሮችን መምህራኖችን የሚያስቀይሙ የሚያበሳጩ ነገሮችንም አድርገን አልፈናል። አሁን ላይ ደግሞ አጠገቤ ሉሌም ይገኛል። አብሮኝ የተማሩ ጓደኞቼ ዮሐንስ ጆም አለ። ይቀ በመወቅም ሆነ ባለመወቅ ላጠፋነው ጥፋት ይቅርታ ለመጠየቅ ነው የመጣ ነው እና ይቅርታ እንድታረግልን ነበረ። ዴቭም አለ። ያው በትምህርት ቤት ቆይታ ብዙ አይነት ተማሪዎች ወደ ትምህርት ቤት እንደሚመጡ ይታወቃል። አንዳንድ ጊዜ ተማሪዎች ጥሩ ነገር ሰርተው ተሞግሰው ለሌላው አብነት ሆነው የሚወጡበት ሂደት አለ። ትምህርት ቤታቸውን በተለያየ ነገር ድጋፍ የሚያደርጉበትም ሁኔታ አለ። ስለዚህ እኛ ተማሪዎቻችን ምን ጊዜም የሚናፍቁን ምን ጊዜም ደግሞ ብናገኛቸው ደስ የሚለን ሀብቶቻችን እነሱ ስለሆኑ ደስተኞች ነን ብዙ ጊዜ ማለት ነው። እና እነዚህም ልጆች አሁን አስታውሰውኝ እኔን ለማግኘት መምጣታቸው ከምንም በላይ በትምህርት ቤቱና በራሴ ስም በጣም ከፍተኛ ደስታ ተሰምቶኛል። ትምህርት ቤት ሳለው አዘጋጅ ክፍሎች ጋር ተነጋግረን የተወሰነች ነገርም ይዘን መተናል። እንግዲህ ያው እንደምታዩት ሰው ሁሌ በአንድ ነገር አይቀጥልም እና ይቅርታ ለመጠየቅ መተናል። እንግዲህ ይዘን የመጣነው ስጦታ በደንብ እንትን ለማለት ያህል መጀመሪያ ሉሌ ትቀበለኛለህ። ይሄ ዴስቲቪ ነው፣ መክፈት ይቻላል። እንክፈታትና ዴስቲቪ ነው ከነ ዲኮደሩ 4 ወር ፓኬጅ ጋር ማለት ነው። ፕሮግራሙን በደንብ እንዲከታተሉት። ፕሮግራሙ ያው አስተማሪም ነው፣ በትምህርት ቤትም ዙሪያ ነው የሚያተኩረው እና ለተማሪውም ለመምህራኑም ቢያዩ የሚል ሀሳብ ስላለን የዴስቲቪ 4 ወር ፓኬጅ ጋራ በደንብ ለመምህራኖችም እንዲዝናኑበትም ቁም ነገርም እንዲጨብጡበት ፕሮግራሙን ቢከታተሉ አቦል ቲቪ ላይ ነው። ሌላ ደግሞ ይዘና የመጣ ነው የግድግዳ ሰዓት ነው። ሰዓት ደግሞ ለመምህራን በጣም ትልቁ ነገር ሰዓት ነው አይደል? ከፕሮግራም አንፃር